በዛሬው ዝግጅታችን የምናቀርብላችሁ ትረካ የተሸጠው ሰይጣንና ሌሎችም በሚል አብይ ርዕስ ጀማል ሱሌማንና የዝና ወርቁ ከጻፉት የአጭር ልብ ወለድ መድብል መጽሐፍ ውስጥ የተሸጠው ሰይጣን የተሰኘውን ድርሰት ነው። የተሸጠው ሰይጣን ደራሲ ጀማል ሱሌማንና የዝና ወርቁ፣ ተራኪ ደጀኔ ጥላሁን። የተሸጠው ሰይጣን። ጊዜው ክረምት ነው። ወሩ ደግሞ እንደኛ አካል ቢኖረው ኖሮ እጄ አመዳፋሽ ነው ቢል የማይፈረድበት ሐምሌ ነው። የበቀለ እያጠገበልን ጨቅጫቃ የምንለው የከተማም እንኳንና በዚህ ወር በበጋውም ዝናብ አያጣትም። የአካባቢው ገጠሮች የበልግ ዝናብ ባጡባቸውና ድርቅ ባሰጋቸው ዓመታት እንኳ እሷ መንገዶቹንና ግንቦቹን ታጥብ ነበረ። እብድና ዝናብ ወደ ከተማው ነው ይባል የለ። ዛሬ የጣለው ዝናብ እንደ ሰሞኑ ከባድ ባይሆንም ለትንሽ ጊዜ ጥግ ማስያዙ አልቀረም። ለገበያ የወጣችው ዘንቢሏን እንዳንጠለጠለች፣ ከትምህርት ቤት የተለቀቁት ደብተሮቻቸውን በጉያቸው ሸጉጠው፣ በየመስሪያ ቤቱ ተቀብሮ የዋለው እንዳወጣጡ ሁሉም በየደረሰበት ተጠልሏል። አንዳንዱ ሰፋፊ በረንዳዎች ሲያገኝ መዝናናት ይከጅለዋል። አንዳንዱ ደግሞ ከወገቡ በላይ ባለመመታቱ ተጽናንቶ እግሮቹን እያበሰበሰ ከግድግዳዎች ልጥፍ ይላል። ያልተጠለሉ ቢኖሩ በዝናቡ መሃል ራቁታቸውን እየፈነጠዙ የመልአክ ስም እያነሱ አሳድገኝ የሚሉት እርግብ ሕፃናት ብቻ ናቸው። ሲኞር ቪቶ ትንሹን የዘይት ፋብሪካቸውን የተከሉበት ቤት በረንዳም በሰው ጥቅጥቅ ማለቱ ሳያበቃ ፈረሶችም የሚጎቱትን ጋሪ ከበረንዳው ውጭ አድርገው ተጠልለውበታል። ባለጋሪዎችም ከቆዳ የተሰፋ ረጅም ትራስ የሚመስለውን መቀመጫ እየቀጣጠሉ ከበረንዳው ውስጥ ተቀምጠውበታል። ትንሽ ከረጠበው የፈረሶቹ ጸጉርና ጀርባቸው ላይ ከተጋጋጡ ቁስሎቻቸው የሚነሳው ጭስ የመሰለተን አካባቢውን አፍኖታል። ጠረኑ የረበሻቸው ከፈረሶቹ ለመራቅ ሌላውን ይጋፋሉ። ሁለት ትንንሽ ወንዶች ልጆች የበረንዳው በሰው መሙላት ጨለም ካደረጋት የፋብሪካው የፊተኛዋ ቤት ውስጥ የሚንጎራደዱትን ሲኞር ቪቶና ከጠረጴዛው ጀርባ ተቀምጠው ሹራብ የሚሰሩትን ባለቤታቸውን እንደ ብርቅ ያሉ። ዝናቡ አባርቶ ሁሉም በረንዳውን ለቆ ሲሄድ ሁለቱ ሕፃናት ብቻ ነጮቹን በመገረም እያዩ ቀሩ። ከጠረጴዛ ጀርባ ሲያዩአቸው ረጅም የመሰሏቸው አጭርና ቀጭን ሴትዮ ለነሱ በማይገባ ንግግር ከፊታቸው የነጣ ጸጉራቸው እስኪበተን ድረስ ሲጮሁባቸው ነው በርግገው የሮጡት። አካባቢው ሲኞራ በሚለው ብቻ የሚያውቃቸው የሲኞር ቪቶ ባለቤት ደግሞ ሁል ጊዜ እንደተቆጡ ነው። በባላቸውም ላይ ቢሆን ሲነጫነጩ ነው የሚውሉት። አቤት ሲናገሩ ደግሞ ፍጥነታቸው! ጣጣጣጣጣጣጣ ሲሉ ሌላ የሚናገር ፍጥረት ነው የሚመስሉት። ዘይት ሊገዛ ገብቶ ከነንጭንጫቸው እየገረሙት እያያቸው ቆሞ የሚቀር ባላገርማ ጠላታቸው ነው። ፖርኮ ነው የሚሉት። ስድባቸው ሁሉ ደግሞ ቦርኮ ነው። ባልየው ደግሞ ጣሊያናዊ አይመስሉም። ሲኞራ እሳት ሆኖ ሲነሱባቸው መናደድ ቀርቶ ጮኸውም አይናገሩ። እጃቸውን ወደ ኋላ አጣምረው እያፏጩ
መንጎራደድ ነው ምላሻቸው። ከሀገራቸው ይዘውት የመጡ ዘፈን አንድ ብቻ የሆነ ይመስል የፉጨታቸው ዜማ ተቀይራ አታውቅም። በዚች አገር ብቻ እንኳን ይኸው ስንት ዓመት ነው እሷን ብቻ የሚያፏጩት። ምናልባት የነሱ አገር ትዝታ ሳትሆን አትቀርም። ሲኞር ቪቶ ረጅም ባይባሉም ከሚስታቸው ዘለቅ ይላሉ። ከትከሻቸው እስከ እግራቸው የተደበለበሉ ባይሆኑማ የበለጠ ረዝመው በታዩ ነበረ። አንገት ያላቸው ደግሞ አይመስሉም። ከውፍረታቸው የተነሳ ካፍንጫቸው ዳርና ዳር ተነስተው ወደ አፋቸው ዳርና ዳር የሚሄዱት ጥፋቶች ከዕድሜያቸው በላይ ያረጁ አስመስሏቸዋል። ማጅራታቸውም በአግድም የታረሰ ዳገት መስሎ የተጣጠፈ ነው። የዓይኖቻቸው ቆቦች አባብጠው ሽፋላቸው ከበቀለበት በላይ ታጥፈው መስመር ሰርተዋል። ሰፋፊ ልብሶቻቸው ደግሞ የበለጠ ግዙፍ አድርጓቸዋል። ዝናቡ አቁሞ ብዙ ሳይቆይ ፍንትው ያለች ፀሐይ ወጣች። ሲኞር ቪቶም መንጎራደዳቸውን ወደ ውጭ ያራዘሙትና ከበረንዳው ፊት ለፊት ባለው ገላጣ ቦታ ላይ ወዲያና ወዲህ እያሉ ዝናብ ተከትላ ስትወጣ ጣፋጭ የምትሆነውን ፀሐይ ይሞቁ ጀመረ። ይህችን አገር የመረጡበትም አንዱ ለዚሁ ሲሉ ነበረ። ገንዘብማ አገራቸውም አያጡ። አንድ ጎስቆል ያለ ወጣት ከፊት ለፊታቸው ወደ እሳቸው ሲመጣ ቢያዩም መንጎራደዳቸውንና ያችን ፉጨታቸውን አላቋረጡም። ብቻ ከግር እስከ ራሱ አስተዋሉት። አለባበሱም ሆነ ሌላው ሁኔታው የእሳቸውን ፈላጊዎች አይመስልም። ኖግ ሱፍና ሰሌጥ የሚሸጡላቸው ነጋዴዎች እንኳ ከሱ ጸዳ ይላሉ። ይሄኛው ግን ሥራ ፈላጊ ወይም ሌባ ቢጤ መሆን አለበት ብለው አሰቡ። ነፋሱ ጠንከር ሲል ምላስ የሚያካክሉ ትልታዮቿ ወደ ሁሉም አቅጣጫ የሚፈነጣጠቁባት ከዘመናት አንድ ጊዜ ኮት የነበረች ነገር አድርጓል። ሱሪውም የራሱ የነበረ አይመስልም። ዘይት የጠጣ ምርጊት መስሎ የሚታየው የብዙ ጊዜ እድፍ ባይከብደው ኖሮ እንደ ባንዲራ በተውለበለበ ነበረ። አንድ ጊዜ ነጭ እንደነበር የሚያስታውቀው ሸሚዙም አፈር ይመስላል። ሰውነቱም ጥውልግ ብሎ ወጣት አያስመስለውም። ከሲኞር ቪቶ አጠገብ ሲደርስ በአረብኛ ሰላምታ እየሰጣቸው ከፊታቸው ቆመ። እሳቸውም ሰላምታውን እንደ ነገሩ ሲመልሱለት ትንሽ ወደ ኋላቸው እያፈገፈጉ ነበረ እየተጸየፉት። አንድ ነገር ይገዙ እንደሆነ ለመጠየቅ ነበር አላቸው በጀመረው አረብኛ ሲናገሩ የማይደናቀፉት ቪቶ በሰውየው አቀላጥፎ መናገር እየተገረሙ ምንድን ነው ይቀው አሉት። ነገሩን ለሌላ ለማንም ሰው አላነሳውትም። ለእርሶ ነው መጀመሪያ የምነግር ብዬ ነው። ነገሩ ደግሞ ብዙ ገንዘብም ዝናም የሚያተርፉበት ነው ብሎ ሊቀጥል ሲል አቋርጡትና መጀመሪያ ነገሩ ምንድን ነው? ታሪክን አቁምና ጣውን ተናገር አሉት እንደ መገላመጥ ባለ ኃይለ ቃል። ነገሩ ሰውየው እንደ ማመንታት እያለ ተገላምጦ ድምፁን ቀነሰና ነገሩ ዕቃ አይደለም፣ ሰይጣን ነው አላቸው።
ሲኞር ቪቶ መጀመሪያ ላይ ምን እንደተሰማቸው መግለጽ ያስቸግራል። ወዲያው ግን የፈነዱ ያህል እየጮሁ ይስቁ ጀመረ። ወጣቱም ሰውዬ ግራ ተጋብቶ ዝም ብሎ ሲያያቸው ቆየና ሳቃቸው ጋብ ብሎ የሚሰሙት ሲመስለው ከማያቋርጠው ሳቃቸው እየተደረበ መጀመሪያም ማንም እንደማያምነኝ አውቄዋለሁ። ራሶ ካላዩት ሊያምኑኝ አይችሉም። ግን ደግሞ ያስቡት፣ እኔ በዚህ ላጭበረብሮ የምችል ይመስሎታል? ከኛ ከተሻለ ስልጡን አገር ከመጡ ሰው ፊት ቀርቶ ከባለ አገርም ፊት የማይታመንና ሊረጋግጥ የማይችል ነገር ይዘው ቢቀርቡ ማታለሉን ይዘው ሊያመልጡ የሚችሉበት አይደለም ዘመኑ እያለ ወተወታቸው። ሲኞር ቪቶ ግን በሳቃቸው መካከል ማቃፋል ብለውት እንደገና ከልባቸው ይስቁ ጀመረ። ሰውየው በበለጠ ሊያግባባቸው ፈልጎ ነበረ። ሁኔታቸውን ሲያይ ግን እንደማያዋጣው ገምቶ ዝም አለ። ቪቶም ሳቃቸውን ሳይጨርሱ እጃቸውን እያወናጨፉበት ዞር በል ሂድ ከዚህ አሉትና ጥለውት ወደ ዘይት ቤቱ ሲያመሩ እሱም ተስፋ ቆርጦ ዞር እያለ እያያቸው በመጣበት አኳኋን ተመለሰ። የባላቸውን ሳቅ የሰሙት ሲኞራ እጃቸውን እያፈጠኑ ሹራብ መስራቱን ሳያቋርጡ እንዳቀረቀሩ አይናቸውን ብቻ በልጥጠው ለማየት ሲሞክሩ እንደ ዳኞች ካፍንጫቸው ላይ ወረድ ካደረጉት መነጽር በላይ እያፈጠጡ ምንድን ነው የሚያስቅህ? አሉ ለባላቸው ሳይሆን ለልጃቸው በመሰለ አነጋገር። ሲኞራ ሳያውቁት የሚያልፍ ነገር መኖር የለበትም። በእኛው የትዳር ጓደኝነት ሚና ብንተምናቸው የሚፈራ ባል ይወጣቸዋል። ሰራተኞቻቸውም ሆኑ ሲኞር ቪቶ በቀን ውስጥ ብዙ ነገር በፍጥጫ ተጠይቀው ብዙ ገለጻ የሚሰጧቸው አያራምዴ ናቸው። እንዲያው አድጎባቸው ነው እንጂ እድሜያቸው እንኳ ገና 40 አልሞላም ነበረ። ሲኞር ቪቶ የተጠየቁትን ከነሶየው ቁመናዊ ሁኔታ አስረድተው እንዳበቁ እንደገና መሳቅ ጀመሩ። ሚስታቸው ግን ፈርጠም እንዳሉ ከጆሮአቸውና ከዓይናቸው መካከል ትንሽ ከፍ ብሎ ያለውን የራሳቸውን ክፍል ቀስ አድርጎ በጣቶቹ በር እንደሚቆረቁር ሰው በጣቶቻቸው ጫፎች ነካ ነካ እያደረጉ በማንቋሸሽ አይነት ከንፈራቸውን ጀልጠው ፌሶ አሉና ዝም ብለው የሹራብ ስራቸውን ቀጠሉ። ያላዩትን ሰውዬ ጭንቅላቱ ትክክል እንዳልሆነ መፍረዳቸው ነበረ። 7 ሰዓት ሲሆን ሲኞር ቪቶ በሞተር ብስክሌታቸው ሚስታቸውን አፈናጠው ለምሳ ወደ መኖሪያ ቤታቸው ሄዱ። ወደ ዘይት ቤቱ የሚመጡበትም ሆነ ወደ ቤታቸው የሚመለሱበት ጊዜ ደግሞ ከወሰኑት ዝንፍ አይልም። አልፎ አልፎ በተለይ የሚጫን ዕቃ ሲኖራቸው ላንድሮቨር መኪናቸውን ከመጠቀማቸው በቀር አብዛኛውን ጊዜ ለማጓጓዣ የሚያውሏት ይህችኑ ሞተር ብስክሌት ነው። ሲኞራ ሁለቱንም እግሮቻቸውን ወደ አንድ ጎን አድርገው ከኋላ በሰያፍ ተቀምጠው በአንድ እጃቸው የባላቸውን ትከሻ በመደገፍ ተፈናጠው ሲሄዱ ሁሉም ሰው በመገረም ነው የሚያያቸው። ምናልባት ሲወድቁ ለማየት የሚጠብቅም አይጠፋም ይሆናል።
ሲኞር ቪቶ ምሳ ከበሉ በኋላ አንድ ሲጋራ ጭሰው ለአንድ ሰዓት የመተኛት ልምድ አላቸው። ሲኞራም ልምዶባቸው ባላቸው እስኪነሱ ከሳሎናቸው ሆነው የአገራቸውን ጋዜጣ ያነባሉ። በቀን መተኛት አይወዱም። የሚጫጫናቸውን ድካም በቡና ሲከላከሉ ነው የሚውሉት። ሌሊትም ቢሆን የባላቸውን ያህል አይተኙም። ምናልባት ቀጫጫ ያደረጋቸው ይህ ሳይሆን አይቀርም። የሲኞር ቪቶ እንቅልፍ ማብዛት ደግሞ አይዋጥላቸውም። እንቅልፍ ይገልሃል ነው የሚሏቸው። መቼም ቢሆን ከሚስቱ ይበልጥ እንቅልፍ የሚያበዛ ባል አበጀህ ተብሎ አያውቅም። ሲኞር ቪቶ ያለ ወትሯቸው ግማሽ ሰዓት እንኳን ሳይተኙ ተነስተው ፊታቸውን ታጥበው በፎጣ እየጠራረጉት ወደ ሳሎን ሲገቡ ለሲኞር አዲስ ነገር ሆነባቸው። ቢሆንም ደግሞ የማይፈልጉትን እንቅልፍ ለምን አሳጠርከው ላለማለት መገረማቸውን ወጠው ዝም በማለት ንባባቸውን ቀጠሉ። ቪቶም አፋቸውን በሰፊው ሲከፍቱት ከዳር እስከ ዳር የበለዙት ጥርሶቻቸው እየታዩ እንደ መጮህ ብለው አንድ ያዛጉና የያዙትን ፎጣ በአንደኛው ፎቴ ወንበር ላይ ወርውረው ከሚስታቸው ፊት ለፊት ተቀመጡ። ከትንሿ የፎቴ ጠረጴዛ ላይ ከተዝረከረኩት ጋዜጦችና መጽሔቶች ፈለስ አድርገው አንድ ጋዜጣ አነሱና እንደገና እየጮሁ አዛግተው አንድ ሲጋር ለኮሱ። ትንባሆ በትንባሆ የተጠቀለለውን ወፍራም ሲጋር በከንፈሮቻቸው መካከል ሲይዙት እንደ መጥቆር ያለ የሐረር መፋቂያ የሰኩ ይመስላሉ። የሚለኩሱትን ሲጋር ደግሞ እስከ ግማሹ እንዳጨሱለት ነው የሚጥሉት። ሲጋሩም እንደ ሱሳቸው ኃይለኛ ነው። አንድ ጊዜ ከዘይት ቤታቸው በራፍ ላይ ቆሞ ሲያጨሱ የጣሉትን ቁራጭ አንድ ሕፃን ሊስትሮ አንስቶ ገና 2 ጊዜ ሲስብለት ራሱን አዙሮት ነበር የወደቀው። በእድሜ ከሲኞራ ብዙ የሚበልጡትና ጣሊያንኛን እንደ ቋንቋቸው የሚችሉት የቤት አገልጋያቸው ለነጯ እመቤታቸው ድጋሚ ቡና ሲያመጡ ሲኞር ቪቶም ለራሳቸው አዘዙና የያዙትን ብዙ ሳምንታት ያለፉት ጋዜጣ ጎላ ጎላ ያሉትን ርዕሶች ብቻ እያዩ ማገላበጥ ቀጠሉ። ካሁን በፊት ያነበቡት ቢሆንም አሁን ለምን እንዳሳሰባቸው ሳያውቁት አንድ ዜና ያነቡ ጀመረ። ልዕልቷ ባህር ውስጥ የወደቀባቸውን ቀለበት ላወጣላቸው ሰው የገንዘብ ሽልማት ሰጡ በሚል ርዕስ ስር አንዲት የአንድ አገር ልዕልት ከጮኛዋ ጋር በጀልባ እየተንሸራሸረች እያለች ከትንሿ ጀልባቸው ወደ ዳር በኩል ተቀምጠው የባህሩን ውሃ እየጨለፉ የፍቅር ጸበል እየተራጩ ሲጫወቱ ባልታወቀ ምክንያት ከጣቷ አምልጦ ባህሩ ውስጥ የወደቀውን ውድ ቀለበት በበጎ ፈቃድ ተነሳስቶ ሰዓታት በፈጀ ጥረት አግኝቶ ያወጣላት አንድ ደሃ ዓሣ አጥማጅ ቤተ መንግሥት ድረስ ተጠርቶ በመቅረብ ጀግና ዋናተኛ ተብሎ የ10,000 ብር ሽልማት እንደተሰጠው የሚያትት ዜና ነበረ። አገልጋዩዋ ቡናውን አምጥተው ሲያስቀምጡላቸው እንኳ ሳያዋቸው ቀርተው ዜናውን አንብበው ሲጨርሱ ነው ቀዝቅዞ ያገኙትን ቡና የጠጡት። አዘው ስላስመጡት ይሉኝታ ይዟቸው ጠጡት እንጂ ድካማቸውም ሆነ እንቅልፍ በንባቡ ለቋቸው ነበረ። ልክ 9 ሰዓት ላይ ከትንሹ ፋብሪካቸው ሲደርሱ ምሳ በልተው የተመለሱ 8ቱ ሰራተኞች የተመደቡባቸው ሞተሮች እያስጮሁ ሥራ ጀምረው ነበረ። ለምሳ የማይሄዱት መሐሪ የሚባሉ ሽማግሌ ብቻ ናቸው። ጥቁር ጸጉር የማይገኝባቸው የ65 ዓመት አረጋዊ ቢሆኑም በታማኝነታቸው ገንዘብ ነክ በሆኑ ነገሮች
ኃላፊነት የሚጣልባቸው ናቸው። ካሉት የዘይት ቤቱ ሰራተኞች ጣሊያንኛ የሚችሉት እሳቸው ብቻ መሆናቸው፣ ሌላው ታማኝነታቸው ነው። ዘይት በችርቻሮ እየቀዱ የሚሸጡትም እሳቸው ናቸው። ምሳ የምታመጣላቸውም 20 ዓመት የማይሞላት ከገጠር ያመጧት ሳዱላ ሚስታቸው ናት። ሲኞር ቪቶ ከሰዓት በኋላውን ያሳልፉት ያቺን ዜማቸውን እያፏጩ በመዘዋወር የሥራውን እንቅስቃሴ በመመልከት ነበረ። ዋናው የየዕለት ሥራቸው ይኸው ነው። አድካሚ የሚሆንባቸው ግን ሞተር ሲበላሽ መጠገኑ ነው። አብዛኛው የሂሳብ ሥራ ደግሞ የሚከናወነው የሚሰራው ሹራብ ወይም ጋዜጣ ሳይዙ በማይመጡት ሚስታቸው ነው። ቪቶ ገንዘብ የሚያወጡት ከሚስታቸው ጋር ስንት ተጨቃጭቀውና ተጮሆባቸው ነው። መጀመሪያ ኩንታሎች እስከ ጣሪያው ከተደረደሩበት ትልቅ ቤት ውስጥ ጥግ ይዛ ያለችውን የእህል ማበጠሪያ ትንሽ ሞተር፣ ከዚያ እህሉን እየጨመቀ ዘይትና ፋጉሎን የሚለየውን ሞተር፣ ቀጥሎ ዘይቱን ይበልጥ እያጠራ ወደ በርሜሎች የሚሞላውን ሞተር፣ በመጨረሻም ዘይቱ በይበልጥ ሲጠራ የሚወጣውን እንደ መጀመሪያው ፋጉሎ ደረቅ ያልሆነ አተላ እየጨመቀ ልትቀር ያለችውን ዘይት የሚያስተፋው ሞተር እየተዘዋወሩ ሲጎበኙ ቪቶ አንድ ይህ ነው የማይሉት ነገር በህሊናቸው እያንዣበበ ቅር ይላቸው ጀመረ። እንዲህ ምንነቱ በውል ያለየነው ሐሳብ ድብብቆች ሲጫወትብን ደግሞ ነሆለል ነው የሚያስመስለን። ቢያንስ ለራሳችን በ12 ሰዓት ዘይት ቤቱ ተዘግቶ ወደ ቤታቸው ሲመለሱ ሁሉ እንዲሁ ቅር እያላቸው ነበረ። መኖሪያ ቤታቸው ከዘይት ቤቱ ራቅ ይላል። በአንድ ትልቅ ጎዳና ዳር ተቀጣጥለው ከተሰሩ ቤቶች የመጨረሻ ሆኖ በጎኑ አንዲት ሌላ ቀጠን ያለች መንገድ ታልፋለች። ፊት ለፊት በጎዳናው በኩል ያለው የቤቱ በር ሁልጊዜም ዝግ ነው። የሚጠቀሙት በቀጭኗ መንገድ በኩል ያለውን የግቢ በር ነው። በጓሯቸው በኩል ሁሉም ቤቶች የየራሳቸው ግቢ አላቸው። ማታ ራት ከተበላ በኋላ ሲኞር ቪቶ በጓሮ በኩል ባለው የቤቱ በረንዳ ላይ ሲጋራቸውን እያጨሱ ሲንጎራደዱ ነው ድብብቆች ሲጫወትባቸው የዋለውን ነገር የደረሱበት። ምን መሆኑን ሲያውቁት ደግሞ በራሳቸው በጣም ተገረሙ። ግለ ትዝብት ተሰምቷቸው ቀን እንዲገዙት የተጠየቁት ሰይጣን ጉዳይ ነበረ። በእርግጥ ካለ ሰውየው እንዳለው ገንዘብም ዝናም የሚገኝበት ከሆነ የማይገዙበት ምክንያት አልታያቸው አለ። ሐሳቡ አሁን ግልጽ ሆኖላቸው ራሱን በራሱ እያጎለበተ ከሌሎች ሐሳቦቻቸው በላይ ተቀመጠ። ከበረንዳው ላይ ወዲያና ወዲህ እያሉ በሲጋር ላይ ሲጋር በማከታተል እየለኮሱ ባሰቡት መጠን ይበልጥ እያጓጓቸው ይበልጥ እየገቡበት ሲሄዱ ደግሞ በይበልጥ እያሰቡት እንደ ቀትር ህልም ሆኖ በቁጥጥር ስር አድርጓቸው አመሸ። የባላቸው ከበረንዳው ላይ ብዙ መቆየት ያልጣማቸው ሲኞራ የማንበቢያ መነጽራቸው አፍንጫቸው ላይ ወረድ እንዳለ እየተቆናጠሩ ወጡና ምን እንደነካቸው ጠየቋቸው። አሁን እንደሌላው ጊዜ በቁጣ አልተንጨረጨሩም። ሲኞር ቪቶም እኮ አልታወቃቸውም እንጂ ከበረንዳው ላይ ሲንጎራደዱ ብዙ ቆይተዋል። አገልጋያቸው የዕለቱን ሥራቸውን ጨርሰው ወደ ቤታቸው ከሄዱ እንኳ
ስንት ጊዜያቸው ነው? ሲኞራ ከቤቱ ሲወጡ እንደነበሩት ሳይሆን እርዳታ ጠያቂ መስለው ወደ ባላቸው ተጠግተው መነጽራቸውን አውልቀው ከሹራባቸው ኪስ አስገቡትና አብረዋቸው ይንጎራደዱ ጀመረ። የበለጠ ጠጋ ብለውም ወገባቸውን እቅፍ አደረጓቸው። ሲኞር ቪቶም መንጎራደዳቸውን ሳያቋርጡ የሚስታቸውን ትከሻ ሳብ አድርገው ከጎናቸው ለጥፏቸው ተቃቅፈው ገና እየወጣች ያለችው ሙሉ ጨረቃ እያዩ ትንሽ እንደተንጎራደዱ ሲኞራ ያልተመለሰ ጥያቄያቸውን የበለጠ አለዝበው እንደገና አቀረቡት። ምሽቱ ደስ ስላለኝ ነው አይልም፣ አይበርድምም፣ አይሞቅምም አሉ ሲኞር ቪቶ። ስለ ሰይጣኑ የሚያስቡትን ለሚስታቸው መንገር ዝቅ አድርጎ ያስገምተኛል ብለው ስለ ሰጉ ሸሸጉ። ምሽቱም ቢሆን ውሸታቸውን ውሸት የሚያደርግ አልነበረም። የጠፋው የበረንዳው መብራት እየወጣች ባለችው ሙሉ ጨረቃ ተተክቷል። እሽሩሩ የሚለው አየር ረጋ ብሎ ሲነፍስ ከግቢው በስተጀርባ ያሉትን ረጃጅም ጽዶች እያወዛወዘ ብዙ ሺህ ጊዜ ጎላ የትንፋሽ ፉጨት በመሰለ ድምፅ ያዜማቸዋል። የጨረቃ ብርማ ብርሃን በፈሰሰበት አልፎ አልፎ ደመና የሚታይበት ሰማይ የጦር ጫፍ በመሰለ ቅርጽ ተሰልፈው የሚበሩ ነጫጭ አሞራዎች አሁንም ሲያልፉ ይታያሉ። ጀንበር ከጠለቀች በኋላ የሚከፈት አበባ ያላት የሌሊቷ ንግሥት ከበቀለችበት ከግቢው በር አጠገብ ሆና የምትረጨው መዓዛ ነፋሱን ውድ ሽቶ ተቀብቶ የተነሳ አስመስሎታል። ከጎረቤት ካለው ቡና ቤት የሚወጣው ሙዚቃና ሁካታ አየሩን ባያደፈርሰው ኖሮ ምሽቱ ሙሉ የገጠር ለዛ የሚያሸትት ነበረ። ሲኞራ ሐሳብ ለመስጠትም ሌላ ጥያቄ ለመጠየቅም የፈለጉ አይመስሉም። ሽጉጥ እንዳሉባቸው በቁመት የሚበልጧቸውን ባላቸውን ቀና እያሉ ሲያዩአቸው ብርማው ብርሃን ከፊታቸው ላይ ያረፈ ፈገግታ ሲያስመስላቸው ቀን ቦርኮ ሲሉ የሚውሉት አይመስሉም ነበረ። ሲኞር ቪቶ ቆም ብለው ከንፈራቸውን እየሳሟቸው እንደተለጠፉ ወደፊት ለፊታቸው አዝሮ በሁለቱም እጆቻቸው ሲያቅፏቸው ሲኞራም እጆቻቸውን ባላቸው አንገት ዙሪያ ጠምጥመው ቁልቁል እየሳቧቸውና ራሳቸውም እየተንጠራሩ አጸፋውን መለሱላቸው። ተቃቅፈው ወደ ቤት ሲገቡም ሁለቱም እንደተለኮሱ ነበሩ። እድሜ ባሸቀበ መጠን ሰንበትበት እያለ በሚቀጣጠል እሳት እኩለ ሌሊት አልፎ ቶሎ የማይተኙት የነበሩት ሚስታቸው እንኳ ቢጎትቷቸው በማይሰሙበት ጊዜ ሲኞር ቪቶ አልጋው ውስጥ እየተገላበጡ ስለ ሰይጣኑ ያስቡ ነበረ። እውነት ግን ዲያብሎስ ሰው ሊይዘው ይችላል? መጽሐፉም ሆነ ቄሶቹ አለ ነው እንጂ ሌላ ስለ ኑሮ የሚጨምሩት የለም። በእርግጥ ሰው በሰይጣን ስለመያዙ ብዙ ተብሏል። ሰይጣን በሰው ስለመያዙ ግን ቆይ
ሰይጣን ምን ሊመስል ይችላል? ማለትም አካል ይኖረዋል ወይስ እንዲሁ መንፈስ ነው? ገላ ካለው ሊያዝ ሊጨበጥ ይችላል ማለት ነው። ለምን አይችልም? ማን ነው ደግሞ? አዎ ሲሲሊ ያለው በልጅነቴ አይቼዋለሁ ብሎ ነበር። ቀንድ ያለው አስፈሪ ጥቁር ፍጥረት እንደዚያ ነበር ያለው። ታዲያ ጥቁር ከሆነ አፍሪካ ውስጥ በብዛት ሊኖር ይችላል፣ ሊሆን ይችላል። አሜሪካም አይጠፋም። ቆይ ሰውየው ምን ነበር ያለው? ራሶ ካላዩት አያምኑኝም፣ ሊያምኑኝ አይችሉም። ሌላስ ምን ነበር? በዚህ ላጭበረብሮ የምችል ይመስሎታል? እሱን እንኳን ግድ የለም፣ ግን መጀመሪያ አሳየኝ ቢሉት እምቢ መቼም ሊል አይችልም። እውነት ይዞት ቢሆንስ? እውነት ይዞት ቢገኝስ? እንደሚለው ይዞት ከሆነማ ጥያቄን እየወለደና መልስ ሊሆን የሚችሉ አማራጮችን እያሰለፈ እነዚህ ደግሞ ተዋረዳቸውን እያረዘሙ በጥያቄዎችና በሌሎች መልሶች ሲመነዘሩ ሲኞር ቪቶን እንቅልፍ ነስተው ሲያብተከትኳቸው አደሩ። ከሌሊቱ የተኙበት ጊዜ በጣም ትንሽ ነበረ። ለጊዜውም ሰይጣኑ አልለይህ ብሏቸው ስለሱ ሲያልሙ አስፈርቷቸው ኖሮ አንዴ በጣም ሲንፈራገጡ ሲኞራንም አስደንግጧቸው ነበረ። ምን እያላምክ ነበር ሌሊት እንደዛ የጮኸው? አሉ ሲኞራ ሰራተኛዋ በጠዋት መጥተው የሰሩትን ቁርስ እየበሉ ሳሉ። በጣም አስፈሪ ህልም ነበረ። ምን አይነት? አሉ ሲኞራ። የማታውም ያልተለመደ ሁኔታቸው እየታሰባቸው ሲኞራ ሁለመናቸው ለምለም ውሃ ያጠጡት አትክልት መስለዋል። ባልየው ትናንት ሲያስቡት ከነበረው ጀምሮ ሌሊት እስካዩት ህልም ድረስ አጫወቷቸው። ቀኑን በሙሉም ስለዚህ ነገር እያነሱ ሲጥሉ ሐሳቡም በሲኞራም ላይ ጉጉት እያሳደረ ይሄድ ጀመረ። ብቻ ቅዳሜ በመሆኑ ዘይት የሚገዛው ባላገር በስቶ ዋለና ያን ያህል ትኩረት ሰጥተው ሊያወሩ አልቻሉም። ማታ ወደ ቤት ተመልሰው ነው ሊሆን የሚችለውን ሁሉ እያነሱ የተወያዩበት። ሲሆን ታይቶም ተሰምቶም የማያውቀውን ነገር ሊሆን እንደሚችል እየደጋገሙ ሲያስቡት ሆኖ የሚያውቅ እየመሰለ መሰማቱ አይቀርምና ባልና ሚስቱም ዲያብሎስ በሚሸጥ በሚለወጥበት ገበያ መሃል ያደጉ መስለው ዝርዝር ዕቅዶችን ሳይቀር ሲሸነሽኑ አመሹ። ከሰይጣኑ ሐሳብ ጋር ከቤታቸው በስንት ጊዜው ገብቶ ሲኞራን ያለሰለሳቸው የፍቅር ዛር ደግሞ ዛሬም ወርዶ አደረ። መቼም ሲኞራ የሰይጣኑን ጉዳይ ሳይወዱት አልቀሩም። እሁድ ዘይት ቤቱ የሚሰራው ግማሽ ቀን ብቻ ነው። ያም ቢሆን ሌሎቹ ሰራተኞች እረፍት ላይ ሆነው ገንዘብ ተቀባዩና ነጮቹ ብቻ ናቸው ለሽያጭ የሚከፍቱት። ዘወትር እሁድ ጠዋት ምጽዋት እንደሚሰጡም
በከተማዋ ለማኞች ጭንቅላት የተጻፈ ፕሮግራም ነው። ዛሬም ከዘይት ቤቱ ፊት ለፊት ባለው ገላጣ ቦታ በሁለት ረድፍ ተሰልፈው ይጠብቃሉ። ሲኞራ ከዘይት ቤቱ በረንዳ ጫፍ ቆመው የጧታን ፀሐይ የሞቁ፣ መሐሪ በዘንቢል ሞልተው የያዙትን ዳቦ እያዞሩ ሲያድሉ ይመለከታሉ። ማን ያውቃል፣ ሰይጣኑን ገዝተው ብዙ ካተረፉበት የበለጠ መጽዋዕት እንደሚሰጡ እያሰቡ ይሆናል። ሲኞር ቪቶ ራቅ ብለው ቤቱን ካከራያቸው የእስላም ኮፍያ ከራሳቸው ወርዶ ከማያውቀው ሽማግሌ ጋር እያወሩ ፀሐይ ይሞቃሉ። ሲናገሩ ደግሞ እጆቻቸው አያርፉም። ከንግግራቸው ጋር በብዙ አይነት እንቅስቃሴ ይወናጨፋሉ። ጣሊያናዊ ሚስጥር እንዳያወጣ ከፈለክ እጆቹን እንዳይንቀሳቀሱ አድርጎ ማሰር ነው ያለው ምንኛ አስተዋይ ቀልደኛ ነበረ። እየሳቁና እየተወዛወዙ ከሚያወሩበት መሃል እንዳጋጣሚ ሆኖ ዞር ሲሉ ከትናንት ወዲያ ሰይጣን እንዲገዙት የጠየቃቸው ሰው ትንሽ ከወደ ኋላቸው ሆኖ ፈንጠር ብሎ ቆሟል። እነሱን ነበር የሚያየው። አይን ላይ እንደተጋጩ ቪቶ ቶሎ ወደ ጨዋታቸው ተመለሱና ፈርጠም አሉ። ትንሽ ቆዩና ወደ ሶየው ዞሮ በእጅ ምልክት ሲጠሩትና ሲመጣ እዚህ ምን ትሰራለህ አሉት። ኮስተር ብሎ ሲያፈጡበት ከአንገት በላይ መሆኑ ይታወቅባቸው ነበር። ላናግረው ፈልጌ ጨዋታውን ይጨርሱ ብዬ እየጠበቅኩ ነው አላቸው። ዛሬ ሲኞር ቪቶ አልተጸየፉትም። አነጋገሩንም ካለፈው ጊዜ ይበልጥ የጠራ አድርገው ገመቱት። አሁን ከሰው ጋር ነኝ አሉ። ሁለቱን እጆቻቸውን አንስተው ወደ ሽማግሌው እያመለከቱ እስከ መዳፋቸው ጫፍ በበቀለው ረጃጅም የእጃቸው ጸጉር የተዋጠች የምትመስል ሰዓታቸውን አየት አደረጉና ከአንድ ሰዓት በኋላ ተመለስ፣ አሁን ከዚህ ዞር ባል ብለውት እንደተኮሳተሩ ወደ ሽማግሌው አውሬያቸው ዞረው ጨዋታቸውን ቀጠሉ። ባለ ዳቢሎሱም መኮሳተራቸው የውሸት መሆኑ ሊያስቀው እያለ ከአስፋልቱ ማዶ ወዳለው ሻይ ቤት አመራ። በእያንዳንዱ ሥራ በተለይም በንግድ ዘርፍ የተሰማሩ ሰዎች መቼም አንድ መለያ ነገር አይጠፋቸውም። ወይ የሚሸጡትን ነገር ይሸታሉ፣ ወይም የሚሰሩትን ነገር ምንነት የሚጠቁም ምልክት በላያቸው ይታያል፣ ወይንም ደግሞ በአካላቸውና ባለባበሳቸው ወይም ከነዚህ ባንዱ እየተለየ ይገምታሉ። አሳ አጥምዶ ሻጭና የዶሮ ነጋዴው አሳና ኩስኩስ ይሸታሉ። ልብስ ሰፊውና ላምባ ቸርቻሪው በላያቸው ላይ የክር ብጥስጣሽና ላምባ የፈሰሰበት ምልክት መቼም ቢሆን አያጣቸውም። የሽቱና የቅባት ሱቅ ያላት ሽቶ ቅባት እየሸተተች ገላዋና አለባበሷም ምርጥ ሽቶ ሊመስል ሲችል፣ ልኳንዳ ነጋዴው ደግሞ ሆዱ ወደፊት መቀመጫው ወደ ኋላ ተራርቆበትና ማጅራቱ ሻኛ አክሎ ከራሱ ሱቅ በር በላይ የሚለጥፈውን የስዕል ሰንጋ ሊመስልብን ይችላል። የሰይጣን ነጋዴ ግን ምን ሊመስል በምን ሊለይ ይችላል? ሰይጣን ጥቁር ነው ስለተባለ ምናልባት እንደ ከሰል አክሳዮች ፊቱንም ልብሱንም ያጠቁሩበት ይሆን?
ወይንም ደግሞ ዲያብሎስ ቀንዳምና ባለረጅም ጥፍር እንዲሁም ጥርሳም ነው ስለሚባል እሱን የሚሸጥ ሰው በቀንዱ የተወጋበት፣ የተነከሰበት ወይንም የተዋጠጠበት ምልክት ይታይበት ይሆን? ደግሞ ሰይጣን ስለሆነ እሱን አድኖ መያዝ የሚችል ሰው ጠርብ የሚያክል መሆን አለበት። ይሄኛው ሰውዬ ግን ወደ ሻይ ቤቱ ሲገባ ከበስተጀርባው እንደሚታየው አውሎ ነፋስ በሚበዛበት ሀገር ከኖረ ተንገላቶ የሚሞት ነው የሚመስለው። ሲኞር ቪቶ ሽማግሌውን ቶሎ ሸኝተው ፀሐይ የሞቁ የነበሩ ሚስታቸውን ይዘው ወደ ዘይት ቤቱ ገቡ። የጽህፈት ቤት ዕቃም የገንዘብ ማኖሪያም አድርገው ከሚጠቀሙባት ጠረጴዛ አጠገብ ወደ ውጪ በኩል ወንበር ስበው ሲቀመጡ ሲኞራም ወደ ውስጥ አልፈው በሁለት ግድግዳዎችና በጠረጴዛዋ ከተከለለችው ወንበራቸው ላይ ተቀመጡ። ሰውየው እንደገና ሊያነጋግረን ይፈልጋል አሉ። የሰይጣኑ ሐሳብ ንቃት የጨመረላቸው ቪቶ የትኛው ሰውዬ አሉ ነገር ሳያጣሩ የማያልፉት ሲኞራ። ያ ሰይጣን ግዙ የሚለው ከአንድ ሰዓት በኋላ ና ብየዋለሁ አሉ ባልየው ሲጋራ አውጥተው እየለኮሱ። ሚስታቸው ቶሎ ሐሳብ አልሰጡም። ሐሳባቸውን የሚያቀነባብሩበት ፋታ ለራሳቸው እየሰጡ አንዴ ቴሌፎኑን፣ አንዴ ከጠረጴዛው ላይ ወደ አንድ ወገን የተቀመጡትን ጋዜጣና መጽሔቶች፣ አንዴ ደግሞ የብር ማሰሪያ ላስቲኮችን እየነካኩ ቆዩና ምን ማድረግ ያለብን ይመስልሃል አሉና ጠየቁ። እንደኔ ከሆነ ገዝተነው ዕድላችንን ብንሞክር ጥሩ ነው አሉ ሲኞር ቪቶ ያቦነኑትን የሲጋራ ጭስ ተከትለው እያንጋጠጡ። እንደምናስበው ካልሆነ እኮ ኪሳራ ነው። ቢሆንም ደግሞ ከተሳካልን የምናገኘውንና ካልሆነ ልንከስር የምንችለውን እኩል ማየት የለብንም። ትንሽ ኪሳራ ፈርተን ትልቅ ጥቅም ልናገኝ የሚችልበትን ነገር አለመሞከር ሞኝነት ነው። አባባልህ ይገባኛል፣ ግን ጥንቃቄ ማድረግ አለብን። ሲኞራ ትናንት ማታ ከነበራቸው ጉጉትና ነገሩን ሞክሮ የማየት ፍላጎት አሁን ረገብ ብለው ለመወሰን ከማመንታታቸው በላይ ሳይታወቃቸው ባላቸው የወሰዱትን አቋም እየተከላከሉ ነበረ። ጾታዊ ተፈጥሯቸው መሆኑን የለመዱ ሲኞር ቪቶም መታገስም አልነፈጓቸውም። ከበድ ያለ ቁም ነገር ለመስራት አስባ በተነሳችበት ወኔ የምትገፋ ሴት ብትገኝ የሰብዕና ሴታዊነት የሚያጠያይቅ መሆን አለበት። ከሴት ጋር ቁም ነገር ከመስራት ከአንድ ኩንታል የተቀጣጠለ ዲማሚት ላይ ብቀመጥ ይሻለኛል ብሎ የደመደመው አንድ ጸሐፊም ከባዶ ተነስቶ አይደለም አሉ ሲኞር በሐሳባቸው። ለመጠንቀቅ አሉ ሲኞር ቪቶ። መውሰድ የምንችለው ጥንቃቄ ቢኖር መጀመሪያ ራሳችን ሄደን ማየት፣ ከገዛነውም በተቻለ መጠን ዝቅ ባለ ዋጋ እንዲሆን ማድረግ ነው። ራስህ ሄደህ ታየዋለህ
አሉ ሲኞራ ድንገት እንደመነጫነጭ እያሉ። ራሴ እየው፣ እኔ ማየት አልፈልግም። ከሰይጣን ጋር ፊት ለፊት መገናኘቱን ሲያስቡት ፍርሃት ገብቷቸዋል። ከእሳት ርቆ ማብሰል አይቻልም አሉ ባልየው በሚስታቸው ሁኔታ እየሳቁ። እሱን ተው፣ ግን ሰውየው ሊያሳየን የሚችል ይመስልሃል? ማታ ነግሬሽ የለም? ራሱ ነው ያለኝ። እሺ፣ በስንት ብንገዛው ያዋጣናል ትላለህ? እሱን አሁን መወሰን አንችልም። ሰውየው የሚጠይቀውን ሰምተን ከዚያ አንጻር ኋላ ምናየው ነው። የፈለገውን ይበል፣ ከ100 ብር በላይ መስጠት የለብንም። 100 ብር? በመላ ዓለም ዝነኛ መሆን ትፈልጊያለሽ? አሉ ባልየው ከጥያቄነቱ ይልቅ የማሾፍ በሆነ አነጋገር እየሳቁባቸው። ማሃሪ እየተመላለሱ በማውጣት ሲያድሉት የነበረውን ዳቦ ጨርሰው ባዶውን ዘንቢል ይዘው ሲገቡ ሲኞር ቪቶ ተነስተው ያችኑ ዜማቸውን እያፋጩ የሞተር ጩኸት ቀርቶላቸው ጸጥ ባሉት የውስጠኞቹ ቤቶች ይንጎራድዱ ጀመረም። ሲኞራም ባላቸው ወደ ውስጥ ሲገቡ ካነሱት መጽሔት የመጀመሪያው ገጽ ላይ ካሉት ደብዳቤዎች አንዱን እንኳን አንብበው አልጨረሱም። ኮሳሳው ሰውዬ መጥቶ ሰላምታ እየሰጣቸው አጠገባቸው ሲቆም ከባለቤቶ ጋር ቀጠሮ ነበረኝ አላቸው ፈርጠም ባለ አነጋገር። ሲኞራ ግን ከተቀመጡበት ሆነው ከመቁለጭለጭ ሌላ ቶሎ መልስ አልሰጡትም። ማበጠሪያ ዞሮበት የማያውቅ የሚመስለውን አጭርና ከርዳዳ ጸጉሩን በነጩ ቦታ ቀላ ያለችው ጉርሽት አይኖቹን ልጆች ለብይ መጫወቻ የጫሯቸው ገደሎች ከሚመስሉት ጉንጮቹ በላይ የገጠጡ አጥንቶቹን ከጣውላ የተቀረጸ ከሚመስለው አገጩ ጋር የሚገናኙበት ቦታ ወደ ውስጥ ርቆ የታነቀ ሰው ያስመሰለውን ቀጭንና ጅማታም አንገቱን ከላዩ ላይ ሲንዘላዘሉ እስከታች ድረስ አጽም ብቻ መሆኑን የሚያጋልጡትን ልብስ የማይመስሉ ልብሶቹን በተለይም ደግሞ የሻከረ ቆዳውን ጥቁር ሲመለከቱ ራሱ ሰይጣን የመጣ ነበር የመሰላቸው። ለቅጽበት ትንፋሻቸውን ያዝ ምራቃቸውንም ዋጥ አድርገው እያስተዋሉት ይመጣል ጠብቅ አሉት የእሳቸው ባልሆነ ድምፅ። ከተረጋጉም በኋላ እያስተዋሉት የሚያስቡት ከሰይጣን የተገናኘ ራሱ ሰይጣናዊነት ቢኖርበት ነው እያሉ ነበረ። ወዲያው ሲኞር ቪቶ እያፏጩ ከውስጠኛው ክፍል ሲወጡ አይተው ፈጠን ፈጠን እያሉ ሄዱና ማሃሪ ባለበት ባታናግረው ጥሩ ነው አሏቸው። የዘይት ቤቱ መዝጊያ ሰዓትም እየደረሰ ነበርና ማሃሪን አሰናብተው መብራት አበሩና በሩን ከውስጥ በኩል ዘጉት። ከዚያ በኋላ ነው ለኮሳሳው ሰውዬ ወንበር የሰጡት። እሺ ምን ነበር ያልከው ትናንትና? አሉ ሲኞር ቪቶ አረብኛ የሚችሉት ሚስታቸው እንዲሰሙት ፈልገው
ከሱ ይልቅ ሲኞራን ሲያዩ የጠየቃቸው ከትናንት ወዲያ መሆኑን ረስተው ሰውየውም ሳይዝናና በጫፍ ከተቆናጠጠባት ወንበር ላይ እንደ መስተካከል እያለ ትናንት ማታ አብሯቸው ሲያቅድ እንደነበረ ሁሉ ለማግባባት በሚያቀርባቸው ነጥቦች የስሜታቸውን ክሮች እየነካካ እንዲገዙት የመማፀን ያህል ጠየቃቸው። እሱ ተናግሮ ከጨረሰ በኋላ ትንሽ ዝም ተባብለው ቆዩና እስኪ እንዴትና የት እንዳያስከው ንገረን አሉት። እውነት መሆኑን ለመቀበል የተቸገሩት ሲኞራ እሱም ሰፋ አድርጎ ይተርክላቸው ጀመረ። የምኖረው አለ ከየት ለመጀመር የተቸገረ መስሎ። የምኖረው ከከተማው ዳር በሰፈር ውስጥ ነው። ቤቴ መጨረሻዋና ከሌሎችም የሰፈሩ ቤቶች ፈንጠር ያለች ናት። የሰፈሩ ነዋሪዎች ቤታቸውን ጥራጊ አተላና አመድ ጭምር የሚደፉት ከኔ ቤት ጀርባ ነው። በዚህ ነገር ከብዙ ሰው ጋር ተጣልቼ ብዬ አቅቶኝ ነው ዝም ያልኩት። የሞቱ ውሾችና ድመቶች እንኳን ሳይቀሩ ከሩቅ ሰፈሮች እየመጡ ይጣሉብኛል። ሲኞራ አቋረጡትና ፖርኮ አሉ። ለሱ ይሆን ቆሻሻ ለሚጥሉት በማይታወቅ አጠቃቀስ። ሲኞር ቪቶም ሌላ ሲጋራ አውጥተው ለኮሱ። እሱ ግን ዝም ብሎ ቀጠለ። ቦታውን ብታዩት እንኳንና በሌሊት በቀትርም ያስፈራል። እዚያች ቤት ከገባሁበት ቀን ጀምሮ ሌሊት ከዚህ የቆሻሻ መጣያ ቦታ በኩል የጉርምርምታ አይነት ሁካታና የብዙ ኮቴዎች ድምፅ ሰማ ነበር። ለብዙ ጊዜያት ምናምን ሊለቃቅሙ የመጡ አውሬዎች እርስ በርሳቸው የሚጣሉት ይሆናል እያልኩ ነበር የማምነው። አንድ ሌሊት ግን ከወትሮው ለየት ያለ ሁኔታ ተፈጠረ። የኮቴዎቹ ድምፅ ብዙ ሰዎች በአንድ ላይ ዳንኪራ የሚረግጡ መስሎ እየቀረበ ከቤቴ በራፍ ደረሰ። ቤቷ ልትፈርስ ምንም አልቀራት። ከጣሪያው ላይ እየወጡ የሚሯሯጡና የሚዘሉ ብዙ እግሮችም መሳማ ጀመረ። ከምድር ወደ ጣሪያው፣ ከጣሪያው ወደ ምድር ሲዘሉ መሬቱና ቆርቆሮ የተሰነጠቁ እስኪመስለኝ ነበር ደብለቅለቅ ያለብኝ። በወሌም አይለይ ከብዙ አፎች የሚወጣ ድምፅ አካባቢውን አናጋው። የሴትና የወንድ የመሰሉ ድምጾች እየተፈራረቁ ሲስቁ የገደል ማሜቶ አገር የሚያዳርስ ነበር። ሰውነቴ እየራደ ካልጋዬ ወርጄ በአንድ እጄ ዱላ በአንድ እጄ ደግሞ ትንሽ የብር መስቀል ይዤ በበሯ ቀዳዳ ለማየት ሞከርኩ። ልብስ ያለበሱ ጥቋቁር ሰዎች አጥር ግቢው ሞልተውበታል። ዘብረቅረቅ ያለ ዳንኪራ እየረገጡ ይተራመሳሉ። ፍርሃቴ እየለቀቀኝ በደንብ ሳስተውላቸው ሁሉም ቀንድ አላቸው። ከመካከላቸው አህያም ፈረስም ግመልም የሚመስሉ ነበሩባቸው። ሁሉም ግን በሁለት እግራቸው ነው የሚሄዱት። ሰው የሚመስሉትም ሳይቀሩ ጅራት አላቸው። አንዳንዶቹ ደግሞ በላያቸው ላይ ስጋ አይታይባቸውም። አጽም ብቻ ሆነው ነው ዳንኪራ የሚረግጡት። ሁሉም በየእጆቻቸው ሾህ የሚበዛበት ጭራሮ ቢጤ ይዘው
ወደ ላይና ወደ ታች ያወዛውዙታል። አንዳንዶች ከዛፍ ቁመት በላይ ነበር የሚዘሉት። ሌሎች ደግሞ እንደዘለሉ ወደ ምድር አይመለሱም፣ በዚያው ይቀራሉ። እሳት የመሰለ ድብልብል ነገር እየተወራወሩ ሲቀባበሉ ብልጭታው ዓይን ያጠፋል። ከቆሻሻ መጣያው ቦታ አመዱ ላይ የተንከባለሉ የሚስቁም ነበሩ። የሚቦነውም አመድ ደግሞ እኔንም ከቤት ውስጥ እንዳለው አፍኖ ሊገለኝ ነበር የደረሰው። ከመካከላቸው ሴቶቹ የትኞቹ እንደሆኑ የለየሁት ቆይቶ ነበረ። ከዳንኪራቸው መሃል አንዱ የአንዷን ጅራት በአንድ እጁ ይዞ እየጎተተ በሌላው እጁ በያዘው ሾሃማ ጭራሮ ይገርፋት ጀመረ። መጀመሪያ ምንም ደንታ አልሰጣትም ነበረ። ኋላ ግን በጣም እየተንጠራራ ሲገርፋት እየተንከተከተች መሳቅ ጀመረች። የአመታቱን ኃይል በጨመረ መጠን የእሷም ሳቅ የሚኮረኩራትን ያህል እየጨመረ ሄዶ መጨረሻ ላይ ዘላ ተጠመጠመችበት። ረጃጅም የውሻ ክራንቻ የመሰሉ ጥርሶቻቸውን እያፋተጉና አንዱ የአንዱን ጀርባ በያዙት ሾህ እየተቧጠጡ ተቃቅፈው ከዚያም ሲኞራ ፊታቸውን ከስክሰው ያለ ምራቅ እየተፉ ጥፍ ጥፍ አሉ። እሱ ግን ዝም ብሎ አይቷቸው ቀጠለ። ታዲያ ሴቶቻቸው ጡት የላቸውም፣ ጸጉራቸውም እንደኛው ሴቶች ረጅም አይደለም። ከወንዶቹ የሚለዩት በቀጫጭን ቀንዶቻቸውና ባጫጭር ጅራቶቻቸው ነው። ሲኞራ ፊታቸው ኮሶ እየመሰለ ሲሄድ ውስጣቸው መገለባበጡ ያስታውቃል። ኮሳሳው ሰውዬም ተዋናይ እየመሰለ የመጣበትን ትረካውን ሳያቋርጥ ቀጠለ። የዚያን ዕለት ከማይበት የበሯ ቀዳዳ ላይ እንዳጎነበስኩ ሳይታወቀኝ ነበር የነጋው። እነሱም ገና ጎህ መቅደል ሊጀምር ሲል ግማሹ በመሬት እየሮጡና እየዘለሉ፣ ግማሹም ወደ ሰማይ እንደዘለሉ በዚያው እየቀሩ ጠፉ። እኔም ቀኑን ሙሉ ራሴን እያመመኝ መብላትም መተኛትም አቅቶኝ ቢጨንቀኝ ለነሳ አባቴ ነገርኳቸው። መፍትሄ ላይሰጡኝ ከዚያች ቀን ጀምሮ የሰላም እንቅልፍ አጣሁ። የቤቱን ጣሪያና ግድግዳ ሊያፈርሱት ደረሱ። ለብዙ ቀናት እንዲሁ ስረበሽ ቆይቼ መጨረሻ ላይ ነው ይህ ሐሳብ መጣልኝና አንዱም መያዝ አለብኝ ብዬ ተነሳሳሁት። ሐሳቤን ተግባራዊ ለማድረግ ስዘጋጅበት ሰነበትኩ። ሰንሰለቶችና ትላልቅ ቁልፎች ፈላልጌ ያዝኩ። አንድ ትልቅ አንካሴና ጎራዴም ለምናልባቱ ብዬ ከሥራ ጓደኞቼ ተዋስኩ። ለመሆኑ ሥራህ ምንድን ነው? አሉ ሲኞር ቪቶ ትረካውን አቋርጠውት። ሥራዬ እንኳን ከዱር እንጨት እየሰበርኩ መሸጥ ነው አላቸውና ወደ ጀመረው ተመልሶ፣ ታዲያ ባለፈው ሐሙስ ማታ ነበረ እንደ ልማዳቸው ከእኩለ ሌሊት በኋላ መጥተው በቤቴ ዙሪያ እየተተራመሱ ሲጨፍሩ ነቅቼ ስጠብቅ አደርኩና ገና ሰማይ ያህያ ሆድ መምሰል ሲጀምር ሰንሰለቱን ይዤ በሩም በርግጄ እየፎከሩ ከመካከላቸው ገባሁ።
ሁሉም ጥለውኝ ሲበረግጉ እንደቆሙ ተቃቅፈው የነበሩ አንድ የሰው ቅርጽ ያለው ወንድና አንዲት የአህያ ቅርጽ ያላት ሴት ሰይጣን ብቻ ቀሩ። ዘልዬ ደርሼባቸው በሰንሰለት አንዴ ስልጣቸው ሴቷ ወደ ምድር ውስጥ ሰምጣ አመለጠችኝ። ወንድየው በመሬት ሮጦ ሊያመልጥ ሲል ተከትዬ እግሩን በሰንሰለት ስመታው ረጅሙ ሰንሰለት እግሮቹ ላይ ተጠምጥሞ ጠለፈውና መሬቱን የሚሰነጥቅ መስሎ ወደቀ። ደረቱ ላይ በአንድ እግሬ ረግጬው መስቀሉን እያሳየው ሳስጠጋበት ከእግር ጠፍሮ እስከ ቀንዱ ድረስ እየተንቀጠቀጠ ሊሞት ነበር የደረሰው። እግሮቹና እጆቹን በአንድ ላይ በሰንሰለቱ ጠፍር አርጌ ያሰርኩትና በኪሴ ይዤው የነበረውን ቁልፍ አውጥቼ ቆለፍኩበት። እየጎተትኩ ወደ ቤት ካስገባሁት በኋላ እንደገና በሌላ ሰንሰለት ደርቤ ያሰርኩትና ካዘጋጀሁለት የዶሮዎቼ የነበረ ቤት ውስጥ አስገብቼ ዘጋሁበት። ዓርብ ጠዋት መጥቼም ስጠይቆ አላመን ብለው ከመለሱኝ በኋላ ለማውቃቸው ሰዎች ሁሉ የዞርኩ ምክንያቱን ሳልናገር ዝም ብዬ ተቀመጥኩ። ከዚያ ከአንድ ትልቅ ገንደ ጋር አስሬ ቆሻሻ ከሚደፋበት ቦታ መሃል ላይ አቆምኩት። ይኸው እንግዲህ ሁለተኛ ቀኔ ነው የሰላም እንቅልፍ ሳገኝ። እናንተ ልታገኙበት የምትችሉትን ጥቅም እኔ ማግኘት አልችልም። ታውቃላችሁ፣ የኛ ሕዝብ ሰይጣን መያዜን በይፋ ብነግረው በድንጋጤ ቀጥቅጦ ነው የሚገለኝ። እናንተ ግን ቀደም እንዳልኳችሁ እኔን ያሰረኝ ችግር የለባችሁም። ምናልባት ለዓለም ስታሳውቁና ገንዘብም ስዘቁበት ያኔ እኔንም ታነሱኝ ይሆናል። ኮሳሳው ሰውዬ ንግግሩን ጨርሶ ዝም ሲል ሲኞራ ግንባራቸውን በመዳፋቸው ደግፈው ተነስተው ወደ ውስጠኛው ክፍል ገቡና ወዲያውኑ ደግሞ በብርጭቆ ውሃ ይዘው ተመልሰው ተቀመጡ። ከጠረጴዛ ኪስ አስፕሪን አውጥተው ዋጡና ክንዳቸውን ከጠረጴዛው ላይ አስደግፈው በሁለቱም መዳፎቻቸው ግንባራቸውን ደግፈው ዝም አሉ። ሲኞር ቪቶም ሌላ ሲጋር ለኩሰው እያቦነኑ ከፊት ለፊታቸው የተቀመጠውን ተአምረኛ ሰው በጭሱ ዘልቀው እያስተዋሉት ዝም አሉ። ሦስቱም በዝምታ ተውጠው ከቆዩበት ሲኞራ ቀድመው ነቁና ግንባራቸውን እንደተደገፉ ድምፃቸው እየተበጣጠሰ ኤንቴኖ ጣሊያንኛ ይችላል ማለት የሚናገረው ቋንቋ አለ ሲሉ ጠየቁት። ሰይጣኑ ብለው መጥራቱ እንኳን አስፈረቷቸዋል። እሱ የማይችለው ቋንቋ የለም፣ እኔን እንኳን የሚያናግረኝ በአማርኛ፣ በትግርኛ፣ በኦሮምኛ፣ በጉራጊኛና በአረብኛ ነው አለ ኮሳሳው ሰውዬ። አንተ አሁን የጠራሃቸውን ቋንቋዎች ትችላለህ ማለት ነው አሉ ዝም ብለው ሲያዩት የቆዩት ሲኞር ቪቶ። አነጋገራቸው ደግሞ ከሌላው ጊዜ ይበልጥ በጣም ረጋ ያለ ነበረ። አዎ እችላለሁ። በእነዚህ ሁሉ ያናገርኩትም
በልጅነቴ ሰይጣን የማይችለው ቋንቋ የለም። የትም ገብቶ የሰው ምስጢር መስማት ይችላል ሲባል እሰማ ስለነበረ ልፈትነው ብዬ ነው። እስከ ዛሬ ምን ታበላዋለህ? አሉ ሲኞራ። የሚበላ ነገር የቀመሰው ገና ዛሬ ጠዋት ነው። ዓርብ ዕለት የእኛን እንጀራና ወጥ ሰጠሁት። እምቢ ሲለኝ ትናንትና ዳቦ ገዛሁለት። እሱንም አልበላው አለ። እናቴ ነፍሷን ይማረውና ሰይጣን ጥሩ ነገር አይወድም ትለው የነበረው ትዝ አለኝና የአህያና የፈረስ ፋንድያ መጣሁለት። አንድ ኬሻ ሙሉ ፋንድያ ሲበላ 5 ደቂቃ አልወሰደበትም። ከዚያም አንድ ዘንቢል ሙሉ አመድና አንዲት የሞተች ድመት ሰጠሁት። አንድ ሳያስተርፍ በላቸው። ከየባለጋሪዎች ቤት ለመድኃኒት እንደምፈልገው እያስመሰልኩ አንድ ባልዲ የፈረስ ሽንት አመጣሁና የራሴንም ጨምሬለት ስሰጠው እንደ ታሰረ በአንድ ትንፋሽ ጨልጧት ትንሽ እንቅልፍ ሸለብ ሲያደርገው ነው ጥዬው የመጣሁት አላቸው። ሁለቱንም እያስተዋለ ሳያቸው የተፈጠረባቸውን ስሜት የሚያጠና መሰለ። ሲኞራ የባሰ ራሳቸውን አሟቸው ፊታቸውን እየከሰከሱ በርኮ አሉ። መቼ ልታሳያን ትችላለህ? አሉ ሲኞር ቪቶ አሁንም ረጋ ብለው። ሚስታቸው ፊታቸው እንደ ስሜታቸው የተሰቃየ ግንባራቸውን ደግፈው ከተቀመጡበት ተፈናጥረው ተነሱና የሚያሳየኝ ባል ነገሩን ራስህ እንዳመጣ ራስህ ሄደ እየው፣ እኔን ጨምረኝ እካ እያሉ ባላቸው ላይ ደርሰው ተንጣጡባቸው። ሲኞር ቪቶ ስሜትም አልሰጣቸው። አንዴ ብቻ ቀና ብለው አያቸውና ወደ ኮሳሳው ሰውዬ ዞረው ጥያቄውን ደገሙለት። እርሶ ባመቾት ጊዜ ሊያዩት ይችላሉ አለ። ሲኞራን ለጊዜው ማግለሉ አስፈላጊ ነው ብሎ ገምቶ እሺ ማግዛቱን እገዛለሁ፣ ግን ብዙ የሚያወጣልህ አይመስለኝም አሉት። ሲኞር ቪቶ ረጋ እንዳሉ አንተ ይህን ያህል በል፣ አንተ ጥራ እየተባባሉ በመገባበዝ ጀምረው ከዚያ ሰውየው በጠራው ዋጋ ላይ ውረድ አልወርድም ሲባባሉ ሻጩ ለማስቀነስ እያግባባ የባጤ ቆጡን ሲደረድረው ሲኞር ቪቶም ደግሞ ለማውደቅ ሲደሰኩሩለት ቆይተው መጨረሻ ላይ በ5,000 ብር ሊገዙት ማታ ወስዶ ሊያሳያቸውና ክፍያውም ካዩት በኋላ ሊፈጸም ተስማሙ። ኮሳሳው ሰውዬ ከተስማሙበት ዋጋ በታች ከምሸጠው ፈትቼ ብለቀው ወይም ብገለው ይሻለኛል ብሎ እምቢ ስላለ ነበር ስምምነት ላይ ደረሱት። የዋጋው ነገር የቆነጠጣቸው ሲኞራ ደግሞ መቼም የገንዘብ ነገር አይሆንላቸውም። ትራፖ ኮይስቶ ብዙ ነው፣ በጣም ብዙ ነው እያሉ በባላቸው ላይ ይደነፉ ጀመረ። ቀኑም በሙሉ ከሚስታቸው ጋር በዋጋው ሲጨቃጨቁ ቢውሉም ሲኞር ቪቶ ነቅነቅ በሚል ምኞት አልነበረም የተነሱት።
ወደ መጨረሻ ሲኞራ እጃቸውን ሰጡና ሰይጣኑ ሲመጣ የት እንደሚያስቀምጡት ከነገ ጀምሮ ምን መደረግ እንዳለበት በሰላም መወያየት ጀመሩ። ከትልቁ ቤት ፈቀቅ ብላ ባለችው ማድቤትና ከጎኗ ባለው የግቢው የኋለኛ አጥር መካከል ካለችው ጠባብ ክፍት ቦታ እንደሚያስቀምጡትና ታስራ የምትኖረው ቀጠሮ የሚሏት ኃይለኛ ውሻቸው ተፈታ እንድትጠብቀው ተወሰነ። ነገ ደግሞ ተለቅ ያለ የጥልፍልፍ ብረት ጎጆ ሊያሰሩለት ተስማሙ። የብረቱ ጥልፍልፍ ደግሞ ሰፋ ማለት አለበት አሉ ሲኞራ። ምክንያቱም ከዚህ ጋር ከወጣ በኋላ ለሕዝብ ማሳየት ካስፈለገ ሰዎች በደንብ ሊያዩት መቻል አለባቸው። ጎጆዋም ረጅም ነው የምትሆን፣ ቆሞ ሲንጎራደድ ሁሉ መታየት አለበት። ብቻ ነገውኑ ተሰርቶ ማለቅ አለበት አሉ ባላቸው። ከመቼውም ይበልጥ ረጋ እያሉ ሲናገሩ ቃላትን የሚቆጥሩ መስለው ከኮሳሳው ሰውዬ ጋር የተቀጣጠሩበት ሰዓት ደርሶ ሲኞር ቪቶ ላንድሮቨራቸውን ይዘው ሲወጡ ሚስታቸው ደግሞ አገልጋያቸውን በጊዜ አሰናብተው ለዳቢሎሱ ማስቀመጫ በታሰበችው ቦታ ላይ የወዳደቀውን አሮጌ ብረታ ብረት ማነሳሳት ጀመሩ። ሰውየው ከሚጠብቃቸው ቦታ ደርሰው ሲያሳፍሩት ሲኞር ቪቶ ለመጀመሪያ ጊዜ ፍርሃት አላቸው። ዋና መንገዶቹን እየለቀቁ ወደ ከተማው ዳር እየተቃረቡ ሲሄዱም ፍርሃታቸው እያደገ ነበር የሚሄደው። ሰውየው ከጎናቸው ተቀምጦ መንገድ እየመራቸው መኪና ገብቶበት በማያውቅ የከብት መሄጃ አልፈው ከሌሎች ቤቶች ራቅ ብላ ከምትታይ የዘመመች የእንጨት ቤት አጠገብ የመኪናዋን ኋላ ወደ ፈራረሰው የእንጨት አጥር አዙረው አቆሙ። በአካባቢው ያለ ጥቁር ጨለማ የሚታይ ነገር የለም። የሚሰማ ቢኖር ገና በጊዜ ጀምሮ የጅቦች ጩኸት ብቻ ነው። ቤቷም መብራት የላትም። ኮሳሳው ሰውዬ ቀድሟቸው ገና በሩን ሲከፍት የውሻም የሰውም የሚመስል ወፍራም ድምፅ ከወደ ውስጥ በኩል ጮኸ። ሲኞር ቪቶ ለጊዜው የታያቸው ወደ መኪናቸው መሮጥ ብቻ ነበረ። የፈራረሰውን አጥር ጨርሰው ደረማምሰውት የመኪናውን በር መንጭቀው ከፍተው ዘለው ሲገቡ ነፍሳቸውን አያውቁም። ሰውየው ተከትሏቸው መጥቶ እሳቸው በተቀመጡበት በኩል ከመኪናዋ ተጠግቶ ቆሞ መስተዋቱን ሲቆረቁር ጭራሽ ውሃ ሆነው ከጎናቸው ወዳለው ወንበር ወደቁ። ትንሽ መለስ ያለላቸው ሕሊናቸውን ስተው ከወደቁበት የሙታቸውን ተነስተው በሩን ከውስጥ በኩል ከቆለፉት በኋላ ነው። ያም ሆኖ ከውስጥ ተቀምጠው ሲንዘፈዘፉ የመኪናዋ ኮፈን ይንቀጠቀጥ ነበረ። ከብዙ ቆይታ በኋላ ሰውየው በስንት ችግር አግባብቷቸው መስተዋቱን ብቻ ሲከፍቱለትም ትንፋሻቸው ቁርጥ እያለ በላብ ተዘፍቀው ነበረ። ገና ካሁኑ የሰይጣን ቀረቤታ ይኸው ነው እያሉ ማሰብም ጀምረዋል። በስንት ማደፋፈር ሰይጣኑ ከታሰረበት የዶሮ ቤቷ ውስጥ እንደሆነ ሊጮህ መቻሉን እያሰቡ ከመኪና ወርደው ወደ ቤቷ ሲሄዱ አጥር የጣሱበት እግራቸው ህመሙ እየጨመረ ያዝ ያደርጋቸው ጀመረ።
እንደምንም እያነከሱበት ወተት እንደምሰርቅ ድመት ዓይናቸውን መጨፈን እያማራቸው ሰውየውን ተከትለው ወደ ቤቷ ገቡ። የዶሮ ቤቱ እዚሁ ከበሩ አጠገብ ነው ያለው አለ ሰውየው ገና እንደገቡ። እና እንደነገርኩት በሁለት ድርብ ሰንሰለት እጅና እግሩን አንድ ላይ ግጥም ተደርጎ ስለታሰረ ምንም ማድረግ አይችልም። ለራሱ እንኳን በደንብ አይንቀሳቀስም። ሰውየው ወደ ውስጥ አልፎ ክብሪት ጭሮ አንዲት ኩራዝ አብርቶ ይዞ የወንፊት ግድግዳ ወዳለው የዶሮ ቤት ተጠጋና ቀረብ ብለው ይዩት፣ እንዴት ተቆልሙሞ እንደወደቀ ያሉ፣ እንዲህ ሆኖ እንደታሰረ ቢጮህ ታዲያ ምኑ ያስፈራል ሲላቸው ሲኞር ቪቶ የሚንቀጠቀስ ሰውነታቸውን በሚያነክሱት እግሮቻቸው እየጎተቱ ቀረብ በማለት ከሰውየው ኋላ ሆነው ወደ ዶሮ ቤቱ ውስጥ ያው ጀመረ። በውፍረት ከሳቸው ትንሽ አነስ የሚል ሰው የሚያክል ከሰል የመሰለ ፍጡር ራቁቱን እንደሆነ እጆቹና እግሮቹ በአንድ ላይ በሰንሰለት ታስረው በአንድ ጎኑ ተቆልምሞ ወድቋል። አጠር አጠር ያሉት ወፍራም ቀንዶች አሉት። ከጥቁር ፊቱ ላይ የዓይኖቹን ዙሪያ አካክሎ ነጭ ነው። የደፈረሱ ዓይኖቹ በደብዛዛው የኩራዝ ብርሃን የበለጠ አስፈሪ ሆነዋል። ደም የመሰሉት ትላልቅ ከንፈሮቹ ገጠም ብለው አራት ረጃጅም ክራንቻ መሳይ ጥርሶች ፈልቅቀዋቸው ወጥተዋል። ከታችኛው ከንፈሩ ስር የወጡት ሁለት ክራንቻ ጥርሶች እስከ አፍንጫው ዳርና ዳር ይደርሳሉ። ከላይኛው ድዱ የሚወጡት ደግሞ ከአገጩ ጫፍ ሊደርሱ ምንም አይቀራቸውም። ከቀንዱ ስር የሚነሳውና የአህያ የሚመስለው ጆሮ ግማሽ ጉንጩን እስከ አንገቱ መሃል ድረስ አልብሶታል። አፍንጫው ቆመጥ አክሎ ቀዳዳዎቹ ደግሞ የትንሽ ልጅ አፍ ያካክላሉ። ከአፍንጫው ጫፍ ላይ የበቀለው ጸጉር የተቆጣ ሰው ጢም መስሎ ወደ ላይ ታጥሮ ቆሟል። የራስ ጸጉሩ ግማሹ ቀይ ግማሹ ጥቁር ሲሆን ከጆሮ መነሻ ጀምሮ ደግሞ እንደ አህያ ቡላ ነው። ባስታ በቃ እንሂድ፣ እናውሳዳው አሉ ሲኞር ቪቶ ድምፃቸውም እንደ ሰውነታቸው እየተንቀጠቀጠ። ፍርሃታቸው የጨመረ ቢሆንም ያሳደረባቸውን ምኞት ሊያሳካ የሚችለውን ዲያብሎስ ማየታቸው ደግሞ በአንድ በኩል ደስ እያሰኛቸው ተቻኩለዋል። በውላችን መሰረት አሁን መሰለኝ የሚከፈለኝ አለ ኮሳሳው ሰውዬ ፈገግ እያለ። አይዋ አልተሳሳትክም አሉና ከደረት ኪሳቸው የታሰሩ የብር ኖቶች አውጥተው በሚንቀጠቀጥ እጃቸው ሰጡት። ቀጠሉናም ቆጠራው አሉት። 50 ባለ100 ብር ኖቶች ነበሩ። ተማም አላቸውና ሁለቱም በፈገግታ ተጨባበጡ። ይዞ የሸጠላቸው ሰውና ዜናውን ለዓለም ያሳወቁት እሳቸው የተሸጠው ሰይጣን ካጠገባቸው እንደተጋደመ እንዲህ ሲጨባበጡ ፎቶግራፍ የሚያነሳ ቢኖር ኖሮ ከጥቂት ቀናት በኋላ ፎቶግራፉ ራሱ ውድ ሆኖ በየሀገሩ ጋዜጦች ላይ ይናኝ እንደነበረ
በሐሳባቸው ታያቸው። እጃቸውን እንደገና ወደ ታችኛው የኮታቸው ኪስ ከተው ጨብጠው አወጡትና ይህ ደግሞ ከስምምነታችን ውጪ የኔ ስጦታ ነው፣ ባለቤቴ አታውቅም እያሉ ወደ ሰውየው እጅ ውስጥ ሌላ የታሰረ ገንዘብ ሸጎጡለት። አመስግኗቸው ወደ ኩራዙ ዞሮ በፍጥነት ቆጠረና ወደ ኪሱ ከተተው። 10 ባለ100 ብር ኖቶች ነበሩ። ቪቶ ሰይጣን የያዘውን የዶሮ ቤት ለሁለት ሲያነሱት ፍርሃታቸው ሊጥላቸው ቢቃረብም እንደምንም ከራሳቸው ታግለው እየተንገዳገዱና እያነከሱ ካጥሩ አውጥተው ከመኪናው በኋላ በኩል ጫኑት። ሻጩም ተመልሶ ኩራዟን አጥፍቶ ቤቷን ከዘጋት በኋላ ከመኪና ሲያወርዱት ሊያግዛቸው አብሯቸው ተሳፍሮ ሄደ። መኪናዋን እየነዱም ከኋላቸው መሆኑን አልወደዱትም ነበረ። ሲኞር ቪቶ ከቤት ደርሰው የዶሮ ቤቱን ወደ ተዘጋጀችው ጠባባ ቦታ አስገብቶ ሲያስቀምጡት ሰይጣኑ በቅድሙ አስፈሪ ድምፅ አንዴ ጮኸ። ቀጠሮ ውሻዋ ደግሞ ከታሰረችበት ሆና ስትዘል አንገቷ ላይ ያለው ቀበቶ እያነቃት ቱግ ቱግ እያለች ጮኸችበት። የሷ ጮኸት አያሰማም ብሎ ያሰበው ኮሳሳው ሰውዬ ወደ ሲኞር ቪቶ ጠጋ ብሎ ብርድ መጥቶት ሊጎዳባችሁ ይችላል፣ አይታወቅም። አሮጌ ብርድ ልብስ ቢጤ ካለ እላዩ ላይ ጣል ብናደርግለት ምን ይመስሎታል? አላቸው። ቤኔ ዳና ታስባለህ፣ እንዲጎዳብን አያስፈልግም አሉና ሲኞር ቪቶ የሰውየውን አረብኛ ወደሚሰሙት ሚስታቸው ዞረው አዩአቸው። ሲኞራ ለሰራተኛ ሊሰጡት ያሰቡትን አንድ ብርድ ልብስ ይዘው መጡ። ብርድ ልብሱ እንኳን አዲስ ነው። ሲኞራ መልኩ አስጠላኝ ስላሉ ነበረ ለሰራተኛዋ ይሰጥ ተብሎ ለራሳቸው ሌላ ከጣሊያን አገር ያስመጡት። ሰውየው ተቀበላቸውና የዶሮ ቤቱ የወንፊት ግድግዳ በአንደኛው ጠርዙ የታሰረበትን ሰንሰለት ከኪሱ ባወጣው ቁልፍ ከፍቶ በሩን ሳብ ሲያደርገው ሲኞር ቪቶ ወደ ኋላቸው አፈገፈጉ። ሲኞራም ባላቸው እጅ ተጠምጥመው ልጥፍ አሉባቸው። ሰውየው ብርድ ልብሱን ሰይጣኑ ላይ ሊጥለው ካለ በኋላ እያመነታ መለሰውና ግን ከማልበሴ በፊት ሲኞራ ሊያዩት ከፈለጉ አላቸው ፈገግ እያለ። ፌሶ አላየውም፣ ከፈለኩ ነገ በቀን ብርሃን አየዋለሁ። አሁን እሱን በር ዝጋልኝ፣ ዝጋ ነው የምልህ እያሉ ሲኞራ ያበዱ መስለው ጮኹበት። ሰውየው ጎትቶ ከሰይጣኑ ጋር አስገብቶ እንዳይዘጋባቸው የፈሩ ይመስል ወደ ባላቸው ይበልጥ ጥብቅ እያሉ በአካል ተማጸኗቸው። ሰውየውም የሲኞራ ሁኔታና አመላለስ ያመጣበትን ሳቅ ለማፈን እየታገለ ለውጥ የለውም እስካልፈለጉ ድረስ ሲላቸው እየተርበደበዱ ጓጓው ዝጋ ነው የምልህ፣ ሰውየው ጤና የለውም ብለው ሲያመናቀሩት ይዞት የቆመውን ብርድ ልብስ ወደ ዶሮ ቤቱ ወርውሮ ወደዚህና ወደዚያ ሳብ ሳብ እያደረገ ሰይጣኑን
በደንብ አለበሰው። በሩን እንደነበረ ዘግቶ በሰንሰለቱ ቆለፈውና መክፈቻውን ወደ ኮቱ የቀኝ ኪስ የከተተ ወደ ሲኞር ቪቶ ጠጋ ብሎ ለማንኛውም ካስፈለኳችሁ ጠዋት ዘይት ቤቱ ድረስ መጥቼ ጠይቀውታለሁ አላቸውና ሊሄድ ሲል ሲኞራ በኔኳ እያሉ እየመሩ ወደ ውስጠኛው የቤታቸው ክፍል ይዘውት ገቡ። ከፍርሃታቸው የተነሳ ሁለመናቸው ሲቅበጠበጥ ሕፃን ሊገርፉ የሚዘጋጁ እንጂ እስኪ አረፍ በሉ የሚል አይነት አስተናጋጅ አይመስሉም ነበረ። ሲኞር ቪቶ ይሻላሉ። ከምግብ መብያቸው ጠረጴዛ አጠገብ ወንበር ስቦ እንዲቀመጥ ጋበዙት። እሱም የቀረበለትን ቪኖ እየጠጣ ከኮቱ የግራ ኪስ 3 የቁልፍ መክፈቻዎች አውጥቶ የትኛው እንደሆነ እየለየ ለሲኞር ቪቶ ሰጣቸው። ቪቶም ሰውየውን ከሸኙ በኋላ የግቢውን በር በደንብ መዝጋታቸውን አረጋግጠው ከገቡ ጀምሮ እንደ ጮች ያለችውን ውሻ ፈተው ለቀቋትና ከቤታቸው በረንዳ ላይ ለትንሽ ጊዜ ቆመው አዩአት። ገና እንደፈቷት እያነፈነፈችና ቱግ ቱግ እያለች እየጮች ወደ ዶሮ ቤቱ ሮጠች። የወንፊቱን ጎጆ እየዞረች ስጮህበትም እንቅልፍ ትነሳዋለች ብለው አሰቡ። ተገቢውን እንቅልፍ ካላገኘ ደግሞ ሊጎዳባቸው ይችላል። ሲኞራ ደግሞ ሰውየው ወጥቶ ከሄደ በኋላ የበረንዳውን ጫፍ እንኳን መርገጥ ፈርቷል። ባላቸው ሲገቡላቸው የቤቱን በር ከውስጥ እያጠባበቁ ዘግተው ለምናልባቱ ብለው ከውስጠኛው ክፍል ያለውን ትልቁን የምግብ ጠረጴዛ ከነ ወንበሮቹ እየጎተቱ አምጥተው በሩን አስደገፉት። በሩ ሲገፋ ሰምተው መንቃት እንዲችሉም የልብስ ማጠቢያውን ሳፋ በሩን አስደግፈው ከጠረጴዛው ላይ አቆሙት። ወደ በረንዳው በኩል በሚከፈቱት 2 መስኮቶች ላይም 2 ትላልቅ ዝርግ ሳህኖች አንጠለጠሉባቸው። እሳቸው ምሽጋቸውን ለማጠናከር ወዲያ ወዲህ ሲራወጡ፣ ባላቸው ደግሞ የሲጋሩን ጭስ እየተላበሱ በዝምታ በመንጎራደድ ያያቸው ነበረ። ሐሳባቸው ግን ከሚስታቸውና ከቤታቸው ርቆ በኢጣሊያ በኩል አልፎ ዓለምን ይዞር ነበረ። ሲኞራ ወለሉ ላይ ተንቆራጠው ለተጋጋጠው እግራቸው የመጀመሪያ እርዳታ እያደረጉላቸው፣ እሳቸው ወንበር ላይ ሆነው ሱሪያቸውን እስከ ጉልበታቸው ሰብሰብ አድርገው ይዘውላቸው ለመምጣት ከሄዱበት እስከተመለሱበት የነበረውን ሁኔታና ሰይጣኑም ምን እንደሚመስል ዘረዘሩላቸው። እኮ በዓይኔ ያየሁት ነው የምትለኝ? በርግጥ ሰይጣን ነው አሉ ሲኞራ። ሲነግርሽ የምን መጠራጠር ነው አሉ ሲኞር ቪቶ ሚስታቸው ጀብዳቸውን ያቀለሉባቸው ስለመሰላቸው ጠንከር አድርገው እየተናገሩ። ይሁን ሊሆን ይችላል፣ ግን ከዚህ ቤት ቶሎ መውጣት አለበት አሉ ሲኞራ። አሁንም ቁጣ ሊላቸው እያለ ሲፈሩም መቆጣት ነው፣ ሲደፍሩም መቆጣት ነው። በጦርነቱ ጊዜ ጣሊያን ሲገለንም ቁጡ ነው፣ ስንገለውም ቁጡ ነው ያሉትን የኛው አገር ሽማግሌ ያስታውሱናል። እሱ ገና በሰፊው ከምንወያይበት መካከል የሚገባ ነው አሉ ባልየው። ከራት በኋላም የጀመሩት ተግባርና ቪኖ አንድ ላይ ፍም እስከሚያስመስሏቸው ድረስ ትናንት
ከምኞት ብቻ ተነስተው የጀመሩትን ዕቅድ እያነሱ ይወያዩበት ጀመረ። ትልቁ ችግር ከዚህ አገር ከማውጣቱ ላይ ነው። እሱ ከተሳካልን በተለይ ከሀገራችን ከገባ በኋላ የሚኖረው ቀላል ነው። ግን ይህ ሕዝብ የሰለጠነ አይደለም። ኤምባሲያችን ካልተባበረን በግል በጣም ከባድ ነው የሚሆንብን። ካልሆነልንም እንዲሁ መቅረት የለበትም። ቤንዚን አርከፍክፌ አቃጥለዋለሁ እንጂ። ሲኞራ ተናግረው ሳይጨርሱ ባላቸው እጃቸውን እያወናጨፉ አቋረጧቸውና ከአሁኗ ደቂቃ ጀምሮ ማድረግ ያለብን ምንድን ነው? ተረት የሚሻ ቀልድ አይደለም የጀመርነው አሉና ወዲያው ደግሞ ሚስታቸውን በኃይለ ቃል መናገራቸው ተሰምቷቸው ለስለስ ብለው እንዲያው ሴቶች ናችሁ ብልሃት ያላችሁ የምትባሉት፣ እስኪ ዘዴ ፈጠሪ እያሉ ከረጅሙ ፎቶ ወንበር ላይ ካጠገባቸው የተቀመጡትን የሲኞራን ትከሻ መታ መታ እያደረጉ አቀፏቸው። ባላቸው ሲያወሩ መዳፋቸው ውስጥ እያዘለሉ እርስ በርስ የሚያንቃጭሏቸውን ሦስቱን ቁልፎች ሲያዩ ቅድም ሰውየው ለባላቸው ሲሰጣቸው ሊሉ ታስበው የረሱት ድንገት ትዝ አላቸውና ሲኞራ ይሄ ነገር ወደሚሄድበት እስኪሄድ ድረስ የሚያስፈልገውን ነገር ሁሉ ያ ቦርኮ እንዲያደርግለት አድርግ። አንተ ካጠገቡም መድረስ የለብህም አሉና ሞቅታም እየተጨመረበት የባላቸውን ከንፈር ሳም አደረጉት። የኔ የምንለውን ሰው የምናጣው መስሎን በምንፈራበት ጊዜ የምንወደውን ያህል መቼም ጊዜ ወደነው አናውቅም። አዎ መጠንቀቅ ያስፈልጋል። ጉርሻ ሰጠነውም ቢሆን እሱ እንዲንከባከበው ማድረግ ነው። ሰውየው ለብዙ ሁኔታዎች ያስፈልገናል አሉ ሲኞር ቪቶ። ሰውየው ሊጫወታቸው የሚችላቸው ሚናዎች ቪኖ ውስጥ እየዋኙ የሚታዩአቸው ይመስል ወደ ያዙት ብርጭቆ አትኩሮ እየተመለከቱ የዚህኛው እንዳሰቡት ከተሳካ ሌሎች ሰይጣኖችም እየያዘ ሊሸጥላቸው እንደሚችል ማሰቡ። ኋላ የሰይጣን አስመጪና ላኪ ሊሆኑ በምኞታዊ ዕቅዳቸው ተውጠው ሳይታወቃቸው ዳቢሎስ ሲለቀቅባቸውን ሽብር እየቀበሩበት ዘወትር ከሚጠጡት ብዙ ጊዜ የላቀ ቪኖ ጠጡ። መጠጡ የምኞታቸውን ሥልጣን አስፍቶ የምክንያታዊነት ችሎታቸውን እያደከመ ሲኞር ቪቶ መጀመሪያ የፈለጉትን ያህል ዝርዝር ዕቅዶችን ማውጣት ባይችሉም ማድረግ ያለብን የሚሏቸውን ነገሮች ጠቅለል ባለመልካቸው እየወሰኑ ጀመረ። በመጀመሪያ ለማድረግ የተስማሙት አዲስ አበባ ሄዶ ጉዳዩን ለጣሊያዊ አምባሳደር በግል ማሳወቅና ማማከርን ነው። እንዲያውም ሰይጣኑን ከዚች ሀገር በማስወጣቱ በኩል ትልቅ ተስፋ የጣሉት በአምባሳደሩ ላይ ነው። ዲፕሎማቶች አንድ ተራ ሰይጣን ይቅርና ንጉሳቸውን ራሱን ሳጥናኤልን ወደ ፈለጉበት ሀገር ቢያስገቡና ቢያስወጡ ይጠየቃሉ ብሎ ማን ይጠረጥራል? በማስወጣቱ ከቀናቸው ራሳቸው ሲኞር ቪቶ በቀጥታ ወደ ሀገራቸው ወስደውት
ሮማ ባለው ቤታቸው ልዩ ቦታ ካዘጋጁለት በኋላ በዓለም ለመጀመሪያ ጊዜ ሰይጣን በሰው ልጅ መያዙንና ይህም ሰይጣን ከተያዘበት አገር ሮማ ድረስ ካመጡት ሰው ቤት ውስጥ እንደሚገኝ በመንግስታቸው በኩል ለመላው ዓለም ማስተዋወቅ ሌላው ዕቅዳቸው ነበረ። የታደለ ሰይጣን! ዲያብሎስን የሚያስቀምጡበት ቦታ ደግሞ ሲዘጋጅ ብዙ ሰው ማስተናገድ የሚችል ሆኖ የሚመለከተውን ክፍል አስፈቅደው ካስፈለገም ግብር እየከፈሉበት ማንኛውም ሰው የተወሰነ ገንዘብ እየከፈለ እንዲያው ማድረግ ሌላው ዋነኛው ዓላማቸው ነው። ይህን ካደረጉ ደግሞ ከየሁሉም የዓለም ማዕዘናት ሕዝብ መጉረፉ ስለማይቀር ሊያስገኝ የሚችለውን ያህል ገቢ አስገኝቶ በቃን እስካሉ ድረስ የሚሉ አይመስሉም። ሰይጣኑ በሽያጭም ሆነ በኪራይ መልክ ከእጃቸው መውጣት እንደሌለበት ካሁኑ ወሰኑ። ግን ደግሞ በቃኝ ከሚሉበት ደረጃ ቢደርሱም እንኳ ሊወስደው ለሚፈልግ መንግስትም ሆነ ድርጅት ወይም ግለሰብ በሚሊዮኖች ካልሆነ በእጅ እንደማይሉ ሲያስቡበትም ባልና ሚስቱ ብዙ ምራቅ ከቪኖ ቀላቅለው እየዋጡ ነበረ። ሁለቱም የበሰለ ቲማቲም እየመሰሉ ሄደው እኔ ሳድግ እንዲህ አደርጋለሁ፣ ሳድግ እንትን ሆናለሁ እየተባባሉ የሚመኙትን እየተገላለጹ እንደሚጫወቱ ጮርቃዎች አንዱ አንዱን እያቋረጠ ሲያወራ በተለሙት ገነት ውስጥ የሚሆኑትንና የሚያደርጉትን ሲያልሙ አመሹ። ቪኖና የወደፊቱ ሐሳብ እያፈኳቸው ሁለቱም ወጣት መሰሉ። ሲኞራ ደግሞ የሚያውቃቸው ወዳጅ ዘመድ ሁሉ እያደነቃቸውና በእድላቸው እየቀና እንዴት ሊመለከታቸው እንደሚችል እያሰቡት ይበልጥ ተቁነጠነጡ። በወሬውና በሳቃቸው መሃል እንደ መዳራት እያላቸው ከባላቸው ላይ እየወደቁና እየተሻሹ ያቅፏቸው ጀመረ። የሲኞር ቪቶ አትኩሮትም እንደሳቸው ኑሮ እያቀፉና እየጨመቋቸው ይስሟቸው ጀመረ። በዚህ ስሜታቸው ነበረ በቀጠሮ የተገናኙ ፍቅረኞች መስለው እንደተቃቀፉ ወደ መኝታ ቤት ገብተው በር የዘጉት። ዲያብሎስ ግን እንደነሱ ሊደላው አልቻለም። የአህያ ቅርጽ ካላት ፍቅረኛው ጋር የጀመረውን ፍቅር ሳይጨርስ ነጥለው አስረውት ይኸው ባህር ማዶ ተሸጦ መሄዱ ነው። በላዩ ላይ የተጣለው ብርድ ልብስ እንኳ ከሌሊቱ ቅዝቃዜ አላስጥልህ ብሎት ተኮርኩደው የታሰሩ እጅና እግሮቹን ይበልጥ ወደ ሆዱ እያስጠጋ ራሱም በራሱ ለማሞቅ ይሞክራል። ትንሽ በተንቀሳቀሰ ቁጥር ደግሞ ውሻዋ ከፊት ለፊት ተቀምጣ እሱን ከምትጠብቅበት እየዘለች መጣ ጆሮ ግንዱ ላይ ትጮህበታለች። ኋላ ግን ብርዱ ሲያይል መንቀሳቀስ እየደጋገመባት መጣና እሷም መጮሃን እየቀነሰች አንገቱን ቀና እያደረገ አካባቢውን ባይኑ ሲቃኝና ከአንድ ጎኑ ወደ ሌላው ሲገላበጥ እንኳን ራቅ ብላ ከተቀመጠችበት በጉምጅት ትልና ዝም ማለት ጀመረች። አልፎ አልፎ ብቻ ሲንቀሳቀስ ስታየው ተነስታ ትመጣና ሳትጮ አፍንጫዋን ወደ ወንፊቱ እያስጠጋች ስታነፈንፍ ቆይታ ትመለሳለች። እስረኛው ሰንሰለቶቹን እያንቀጫቀጨ እንደ መንፈራገጥ አለና ከተጋደመበት ድንገት ተነስቶ ቁጭ አለ። ውሻዋም የጉምጅት ድምፅ እያሰማች
ተንደርድራ መታ ካጠገቡ ስትደርስ አንዳች ኃይል ቅስሟን ሰብሮት አሁን ተስፈንጥራ የተወረወረችው ሳትሆን ሌላ ሞኝ ውሻ መስላ ውሾች በጣም ያልተላመዱትን ሰው ሲለማመጡ እንደሚሆኑት ጅራቷን ቆጠብ አድርጋ እየቆላቸው ወደ ወንፊቱ በጣም ተጠግታ ማነፍነፍ ጀመረች። የዶሮ ቤቷ ደግሞ ቁመቷ አጭር ስለሆነች ሰይጣኑ ቀጥ ብሎ ሊቀመጥ አልቻለም። ወደፊት ጎንበስ ብሎ ቅንድቦቹን ጨምሮ ዙሪያቸው ነጭ የሆነ ጉርሽት አይኖቹን እያቁለጨለጨ ከአጠገቡ ያለችው ማድቤት እስክትከልለው ድረስ ግቢውን ያስተውል ጀመረ። ብርድ ልብሱ ከላይ ቀንዶቹ ይዘውት እንደ መንጠልጠል ብሎ ጀርባውንና ጎኖቹን ብቻ ነው ያለበሰው። ከወደፊቱ በኩል ተገልጦ የታሰሩት እጆቹና እግሮቹ ይታያሉ። ጎንበስ ብሎ ሲቀመጥ አገጩን ያሳረፈባቸውን የተጋጠሙ ጉልበቶቹን ፈልቀቅ አደረገ። እንደ መሳቅ አለ። ሊስቅ ሲሞክር ደግሞ የውሻ ክራንቻ የመሰሉት ጥርሶቹ የበለጠ ረዝመው ይታያሉ። ደም የመሰሉት ትላልቅ ከንፈሮቹ ሲሸሹ የሚጋለጡ እንደኛው ችምችም ያሉ ጥርሶችም ከክራንቻዎቹ በስተጀርባ አሉት። የተዘነጠለ የኮባ ቅጠል መስለው በፊቱ ልክ ረዝመው ቁልቁል የተንጠለጠሉት የአህያ የሚመስሉት ጆሮዎቹ ደግሞ ከእንቅስቃሴው ጋር አብረው ይወዛወዛሉ። በሁለት ድርብ ሰንሰለት እንዳልታሰረ ሁሉ የቀኝ እጁን ያለምንም ጥረት ሳብ እያደረገ ሲያወጣው ሰይጣናዊ ተአምሩን ጀመረ ያሰኛል። ነፃ ባደረገው እጁ ብርድ ልብሱን እያስተካከለ በደንብ ተከናነበና ግቢውን በመገላመጥ እያስተዋለ ዝም አለ። አንዳንዴ ቀና እያለ አልፎ አልፎ ጥቁር ክምር በሚመስለው ደመና እየወጣች የምትገባዋን ጨረቃ ይመለከትና እንደገና ደግሞ ወደ ግቢው ውስጥ ያማትራል። ያለ ሰረገላ ያረገችው ፍቅረኛው የገባችበትን ሰማይ እየፈለገ ይሆን ወይስ ዲያብሎስም ተፈጥሮን ያደንቃል? ተከናንቦ ከቆየበት ቀኝ እጁን እንደገና ሲያወጣ ግራ እጁም ተከትሎ ወጣ። ወዲያው ራሱን እንደማከክ እያደረገ በጥፍሮቹ ፈርፍሮ ከጭንቅላቱ ውስጥ አንድ የቁልፍ መክፈቻ ወጣ። የዶሮ ቤቷ መዝጊያ የታሰረበትን ሰንሰለት ቀስ እያደረገ እየሳበ ሰንሰለቱ ያለፈበትን የወንፊቱን ቀዳዳ ፈልቅቆ አስፍቶ በሩ የተቆለፈበትን የቁልፍ ጋን ወደ ውስጥ በኩል አዞረውና ጭንቅላቱን ቦርብሮ ባወጣው ቁልፍ ከፈተው። ሰንሰለቱን ሳያስለቅቅ በሯን በትንሹ ገርበብ አድርጎ ከፍቶ ቀኝ እጁን አውጥቶ በፍጥነት አወናጭፎ ሲመልሰው ከመዳፉ አንድ ነገር ተወርውሮ ራቅ ብሎ መሬቱ ላይ ተለጠፈ። ታምረኛው እስረኛ ያፈዘዛት መስላ ስታነፈንፍ የቆየችው ቀጠሮ የተወረወረውን ነገር ተከትላ ስትሄድለት በሯን በይበልጥ ከፈት አድርጎ ስኒ ሙሉ የሚሆን ምራቅ ወደ ውጪ ተፋና እንደገና ዘግቶ ተከናንቦ ዝም አለ። ሰንሰለቱን እንደነበረ ቢያጠብቀው ሳይቆልፍ እንዲሁ የቁልፉን ጋን ሰክቶ ነበር የተወው። አንዳንዴ ቀና እያለ ጨረቃዋን ከሚያይ በቀር አሁንም ክንብንቡን እያጠበቀ በመቁለጭለጭ በግቢው ወለል ላይ ወዲያና ወዲህ የምትሮጠው ውሻዋን እየተመለከተ ቆየ። ለሰዎች የማይከሰስ ሰይጣን አልፎ ሲሄድ
ውሾች ጥላውን አይተው ይጮሃሉ ስለሚባል ከሰው የበለጠ ጠላቱ አድርጓት ይሆናል። እሷ ስትቅበዘበዝ ዝም ካለበት በዓይኑ የሚከተላት። ዓይኖቹን ከደን አድርጎ ይቆይና ክራንቻዎቹን እያገጠጠ እንደ መሳቅ ሲል አንድ ሐሳብ ከቀንዶቹ በታች እንደሚመላለስበት ያስታውቃል። እንዲህ እያለ ይቆይና ደግሞ ግቢውን ያስተውላል። ስትንቀሳቀስ የዓይኑ ማረፊያ አድርጓት የነበረችው ውሻም አሁን ከፊት ለፊቱ ትንሽ ራቅ ብላ ተኝታ ታንኮራፋለች። በእንቅልፍ ልቧ ስትሮጥ ይሆን ስትዘል አልፎ አልፎ ትወራጫለች። ትንሽ ካቃዣት በኋላ ግን ማንኮራፋቱንም ሆነ መወራጨቱን አቁማ ጧ ብላ ተዘርግታ ሰላማዊ እንቅልፏን ቀጠለች። ሰይጣኑ ከእግሮቹ ላይ የቀረውን የሰንሰለት ጥምጥም አውጥቶ ጠቀለለና በእጁ ያዘው። ከዶሮ ቤቷ መዝጊያ ላይ ያለውንም ፈቶ መጀመሪያ ከጠቀለለው በላይ ጠመጠመው። በሯን ከፍቶ እየተሳበ ወጣና ወለሉ ላይ እየተንጠራራ ቆሞ ግራና ቀኝ አስተዋለ። ውሻዋ ወደ ተኛችበት በቀስታ እየተራመደ ሄዶ በአንድ እግሩ ሆዷ ላይ ረግጦ ቁልቁል እያያት ጥርሶቹን አገጠጠባት። ከዚያም እንደተኛች ትቷት ወደ ግቢው መውጫ በር ተራመደና የተጠቀለለውን ሰንሰለት መሬቱ ላይ በቀስታ አኑሮ በጥንቃቄ ተመልሶ ወደ በረንዳው ገባ። ከቤቱ በራፍ ሲደርስ በዝግታ ሲሚንቶ ላይ ጋደም አለና ድምፅ እንዳይሰጥ እየተጠነቀቀ ሽንቱን በበሩ ስር ወደ ውስጥ ለቀቀው። እንደፈጀበት ጊዜ የቤቱን ግማሽ የሚያጥለቀልቀው ይመስላል። ተመልሶ የሰንሰለቱን ጥቅል አንስቶ በቀስታ የከፈተውን የግቢውን በር እንደተከፈተ ትቶት ወጣ። ቀጭኗን መንገድ ይዞ ትንሽ እንደሄደ ደርቆ የተሰነጣጠቀ የቅልጥም አጥንት አግኝቶ አንስቶ ያዘውና ከብርድ ልብሱ ክንብንብ ውጪ አንጠልጥሎት መንገዱን ቀጠለ። ከዋና መንገዶች እየራቀ የሰፈሮቹን ዳርና ዳር ይዞ ሲሄድ የመንደር ውሾች እየጮሁ ትንሽ ይከተሉትና ይመለሳሉ። እሱ ደግሞ ተገላምጦም አያቸው። ብቻ አልፎ አልፎ ብቻውን ይስቅና ቆም ብሎ ራሱን ከነቀንዶቹ ነቅንቆ መንገዱን ይቀጥላል። ከደና መንገድ ይልቅ ደግሞ ቆሻሻ በተከመረባቸው ቦታዎች መሄድን ይመርጣል። እንዲህ ከአመዱም ካተላውም ውስጥ እየገባ እየወጣ ተጉዞ መጀመሪያ ከተያዘባት ቤት ደረሰ። ከፊት ለፊቷ ቆሞ ቤቷንና የፈረሰ አጥሯን እያየ እንደ መሳቅ ብሎ ክራንቻ ጥርሶቹም ሲያገጥ በጨረቋ ብርሃን ለተመለከተው እንደ ሲኞር ቪቶ አስደንብሮ የቀረውን አጥር ያስጥሳል። ቀንዳም ራሱን እየነቀነቀ ወደ በሩ ጠጋ ብሎ ገና አጥንት የያዘበትን እጁን ሊያነሳ ሲል በሩ ተከፈተና ከጨለማዋ ቤት ውስጥ እየተንከተከተ የሚስቅ ድምፅ ይሰማ ጀመረ። ሳቁን ትተህ መብራቱን አብራልኝ፣ ብርዱ አጥንቴን ሳይሰነጣጥቀው አልቀረም አለ እስረኛ የነበረው ሰይጣን። ወደ ቤቷ ገብቶ በሩን ከኋላው እየዘጋ የሚናገረው ደግሞ በአማርኛ ነው። ምን ይበርድሃል ደግሞ? እብድ በሚያክል ብርድ ልብስ ተጆቡነህ ነው የመጣ አለና ሌላው ድምፅ እንደገና ይስቅ ጀመረ። ወዲያው ክብሪት ጭሮ ኩራዟን አበራችና ወደ ተሸጠው ሰይጣን ቀረብ ብሎ
ሞቅ አድርጎ ከጨበጠው በኋላ የተጠቀለሉትን ሰንሰለቶች ተቀበለው። ሰይጣኑን የሸጠው ኮሳሳው ወጣት ነበረ። ሲኞራ ምንኛ ጠርጣሪ ናቸው! ገና ሲያዩት መደንገጣቸውና ከሰይጣን የተገኘ ራሱ ሰይጣናዊነት ቢኖረው ነው ብለው ማሰባቸው በአንድ በኩል ትክክል ነበረ። ታናሽ ወንድሙን ነበር የሸጠላቸው። ሰይጣኑም እኮ ቢሆን እንደ ወንድሙ ጅራት የለሽ ነበረ፣ አላስተዋሉትም እንጂ። ኮሳሳው ቶሎ ከሳቁ ተመልሶ ኮስተርተር አለና ከአንድ የመንገደኛ ሻንጣ ልብሶች እያወጣ ወደ ወንድሙ ወረወረለት። ኩራዟን ከነበረችበት አንስቶ ቀረብ እያደረገለት፣ ያደፉ ልብሶች ስለሆኑ ዝም ብለህ ልበሳቸው፣ ከታጠብክ በኋላ ሌላ ትቀይራለህ። ብቻ ቶሎ ቶሎ ልበስ፣ ጊዜ እንዳንገድል አለው። ቀንዳሙ ወንድሙ ለብሶት የመጣውን ብርድ ልብስ እያጣጠፈ ከሻንጣው እያስገባ፣ እንዴት ነው ብርድ ልብሱ በከሰል የተበላሸ ይመስላል አለው። ታናሽ ወንድሙ ግን አልሰማውም። የወረወረለትን ልብሶች እየለበሰ ሰይጣንነት ደህና ሁን እያለ ከራሱ ጋር ይስቅ ነበረ። መጀመሪያ ቀንዱን፣ ከዚያ ረጃጅም ጆሮዎቹን፣ ቀጥሎ ደግሞ ከእንጨት የተሰሩ ክራንቻ ጥርሶቹን እያወላለቀ ከሻንጣው ውስጥ አስገባቸው። ከአፍንጫው ጫፍ ላይ ፊን ያለውን የዶሮ ላባም ነቅሎ ጣለው። ኮሳሳውም የሰንሰለቱን ጥቅል አስገብቶ የሻንጣዋን ዚፕ እየዘጋ በቃ ምን ቀረ ሲለው የዶሮች ቤት አለውና ተያይዘው ሳቁ። ሁለቱ ወንድማማቾች ባለቤት የሌላትን የወላለቀች ቤት ለቀው ወደ ሰፈራቸው ሲሄዱ ዝም ብለው እየተያዩ ይሳሳቁ ነበረ። ከቤታቸው ደርሰው አባታቸው እንዳይነቁ በጓዳ በር ዞረው ሲገቡ በትልቅ ድስት ያሞቀችው ውሃ እንዳይቀዘቅዝ ከምድጃው ጋር ተቀምጣ እሳቱን እየቆሰቆሰች የምትጠብቃቸው እህታቸውን እንቅልፍ እያዳፋ ታገኟት። ታላቅ ወንድሙ እያሸለት የተሸጠው ሰይጣን ሰውነቱን ታጥቦ በዓይኑ ዙሪያ የተቀባውን ቾክና መላ ሰውነቱን የበለጠ ያጠቆረበትን የከሰል ዱቄት አስለቀቀ። ከንፈሩን የቀባውን ቀይ ቀለም አስለቀቀው። ምግብ ልታቀርብላቸው ጉድ ጉድ የምትለው እህታቸውም ጉጉት በወጠረው አጠያየቅ ውሻዋ አላስቸገረችም አለች፣ ታላቅ ወንድሟን በስስት እያየችው። ምንም አላስቸገረችኝም፣ መጀመሪያ ትንሽ ራሷን አስቸግራ ነበር አላት ፈገግ ብሎ። መርዙስ ቶሎ ገደላት አለ የሁሉ ታላቅ ኮሳሳው። አዎ ሰይጣኑ መጣት አለ ታናሽየው ፈገግ እንዳለ። እህታቸው ያቀረበችላቸውን ጎመን ወጥ ለሶስት እየተሻሙ በልተው በየፊናቸው ጋደም አሉ። ጠዋት ሁሉም ትምህርት ቤት ስለሚሄዱ በተለይም ደግሞ ታላቃቸው ኮሳሳው ከትምህርት ቤት ተመልሶ ለግማሽ ቀን ከተቀጠረበት የአንድ አረብ ሻይ ቤት ሲሰራ መዋል ስላለበት እስኪነጋ የቀረችውን አጭር ጊዜ ለእንቅልፍ መጠቀም ነበረባቸው። ጋሪ የነዱ ያስተምሯቸው የነበሩ አባታቸውን የሚያሳክሙበት ገንዘብ ለማግኘት ሲሉ ታናሽየውን እንደ ሰይጣን አዘጋጅተው በመሸጥ 6,000 ብር ማግኘታቸውን ከሦስቱ ተማሪዎች አፍ ወጥቶ አባታቸው እንኳን የሰሙት ከዓመት በኋላ በከፍተኛ የሕክምና እርዳታ ድነው
ወደ ጋሪ ነጅነታቸው ከተመለሱ በኋላ ነበረ። በዚያን ጊዜ ደግሞ ዲያብሎስ ገዝተው መክሰራቸውን ለማንም ሳይተነፍሱ የኖሩት ሲኞርና ሲኞራ ቪቶ አገር ለቀው ሄደዋል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።